የእውነተኛው ኢየሱስ ማንነትና እውነተኛው የድነት መንገድ። ምዕራፍ 4 የእውነተኛ ድነት ደህንነት መገለጥ። በዚህ መልእክት በምዕራፍ 3 ላይ የሰው ልጅ የቀደመውን ኃጢአት ኦሪጂናል ሲን እንዴት እንደፈጸመና መጽሐፍ ቅዱስም የቀደመ ኃጢአት የሚለውን በተመለከተ አጠቃላይ ሐሳብ ሰጥተን ነበር። በመቀጠልም በባህሪ ኃጢአትና መጽሐፍ ቅዱስ የቀደመ ኃጢአት በሚለው መካከል ያለውን ልዩነት አለማወቅ የእግዚአብሔር ልጆች መሠረታዊውን የድነት ሐሳብ እንዳይረዱ ምክንያት እንደሆነ በአጭሩ አስረድተናል። በመጨረሻም ዮሐንስ በመልእክቱ ያስተላለፈው ቃል ስለ ኃጢአት እውነተኛ ባህሪ ካለመረዳት የተነሳ ለብዙ የእግዚአብሔር ልጆች የሚጋጭ መስሎ እንደሚታይ በአጭሩ ተወያይተናል። አሁን ደግሞ በዚህ በአራተኛው ክፍል በዮሐንስ መልእክት ላይ በመመስረት የቀደመውን ኃጢአትና የእግዚአብሔር ልጅ እንዴት ያንን የዲያብሎስን ሥራ እንዳጠፋና ድነትን እንደሰጠን በ5 ነጥቦች እንመለከታለን። ቀደም ሲል እንደጠቀስነው ዮሐንስ በመጀመሪያ መልእክቱ ዲያብሎስ በመጀመሪያ ኃጢአትን እንዳደረገና ሰውም ከእርሱ ጋር ኃጢአትን እንደሠራ ያስረዳል። በተጨማሪም የእግዚአብሔር ልጅ የተገለጠው ይህን የዲያብሎስን ሥራ ወይም የቀደመውን ኃጢአት ለማስወገድ እንደሆነ ይነግረናል። በዚያ ምዕራፍ ውስጥ ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ስለሚኖር ያንን የቀደመ ኃጢአት ሊያደርግ እንደማይችል ይገልጻል። በዚህም የድነትን ፍጹምነትና የማይናወጥ ጽናት ያስረዳል። ስለዚህ ይህንኑ የዮሐንስን መልእክት ማጥናታችንን እንቀጥል። ዮሐንስ በምዕራፍ 3 ላይ ስለ ኃጢአትና ስለ ድነት እንዲህ በማለት ያብራራል። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን አድርጓልና የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጠሉ ናቸው። የመጀመሪያው የዮሐንስ መልእክት ምዕራፍ 3 ከቁጥር 8 እስከ 10። የመጀመሪያው የዮሐንስ መልእክት ስለ ኃጢአት፣ ስለ ድነትና ስለ ዘላለም ሕይወት እውነተኛ ባህሪ በጥንቃቄ የተዋቀረና መንፈሳዊ ጥልቀት ያለው መገለጥን ያቀርባል። በተለይም ምዕራፍ 3 ኃጢአት በእውነት ምን እንደሆነና የዘላለም ድነት በምን ላይ እንደተመሠረተ የሚገልጡ 5 መሠረታዊ እውነቶችን ይዟል። እነዚህ እውነቶች የተነጣጠሉ አረፍተ ነገሮች ሳይሆኑ እንደ አንድ ሙሉ አካል ሊታዩ የሚገባቸው እርስ በርሳቸው የተሳሰሩ መገለጦች ናቸው። እያንዳንዳቸውን 5 ነጥቦች በጥንቃቄና በቅደም ተከተል በመመርመር ስለ ኃጢአት ባህሪ፣ ስለ ዲያብሎስ ሥራ፣ ስለ ክርስቶስ መምጣት ዓላማና ከእግዚአብሔር የተወለዱት ስላላቸው ዋስትና ግልጽ ግንዛቤ እናገኛለን። አንደኛ፣ ዮሐንስ ዲያብሎስ ከመጀመሪያ ኃጢአትን እንዳደረገ ይገልጻል። ይህ አባባል የኃጢአት መገኛ ከሰው ልጅ ውጭ መሆኑን ያረጋግጣል። ኃጢአት የተጀመረው በሰው አይደለም፣ ወይም እንደ ስነ ምግባር ውድቀት ወይም እንደ ባህሪ ብልሽት አልተጀመረም። የጀመረው በዲያብሎስ ሲሆን ይህም በእግዚአብሔር ሥልጣን ላይ በማመፅና በእርሱ ጌትነት ስር ለመኖር አሻፈረኝ በማለት ነው። ዮሐንስ ዲያብሎስን የመጀመሪያው ኃጢአተኛ አድርጎ በመለየት የኃጢአትን ትኩረት ከሰው ድክመት በማውጣት ከእግዚአብሔር ተለይቶ ራሱን ችሎ ለመኖር በሚደረግ መንፈሳዊ ዓመፅ ላይ ያደርገዋል። ሁለተኛ፣ ዮሐንስ ኃጢአትን የሚያደርግ ሁሉ ከዲያብሎስ እንደሆነ ይናገራል። በዚህ አውድ ውስጥ ዮሐንስ አልፎ አልፎ ስለሚከሰቱ የሥነ ምግባር ጉድለቶች ወይም በሥጋ ድክመት ስለሚደረጉ ኃጢአቶች እየተናገረ አይደለም። ይልቁንም ዲያብሎስ ከመጀመሪያው ያደረገውን ያንኑ የመጀመሪያ ኃጢአት ስለመካፈል እየተናገረ ነው። ይህን ኃጢአት ማድረግ ማለት ራስን ከዲያብሎስ ዓመፅ ጋር ማሰለፍ፣ የእግዚአብሔርን ሥልጣን ጥሎ መኖርና ከክርስቶስ ውጭ በራስ አገዝነት መቀጠል ነው። ይህ ነጥብ በምንጭና በታማኝነት ላይ የተመሠረተ መንፈሳዊ ልዩነትን እንጂ በውጫዊ የሥነ ምግባር ባህሪ ላይ የተመሠረተን ልዩነት አያሳይም። ሦስተኛ፣ የእግዚአብሔር ልጅ የዲያብሎስን ሥራ ለማፍረስ እንደተገለጠ ዮሐንስ ይገልጣል። ይህ የወንጌል እምብርት ነው። ኢየሱስ የመጣው የሰውን ባህሪ ለማሻሻል ወይም ስብዕናን ለማረም ብቻ አይደለም። የመጣው የዲያብሎስን የቀደመ ሥራ ሙሉ በሙሉ ለማፈራረስ ነው። የእግዚአብሔር ልጅ በሰው መልክ መገለጥ ኢንካርኔሽን በሞቱና በትንሣኤው የዓመፅን የራስ ገዝነትንና ከእግዚአብሔር የመለየትን ኃይል ደምስሷል። ስለዚህ ድነት ቢድሆሪ ኃጢአትን ማስተዳደር ወይም የመቆጣጠር ግብ ሳይሆን በክርስቶስ በኩል የኃጢአትን ሥር የሆነውን ዓመፅ ሙሉ በሙሉ ማጥፋት ነው። አራተኛ፣ ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ሲል ይገልጻል። ይህ አባባል ቀደም ሲል ከተጠቀሱት ነጥቦች አንጻር ሊታይ ይገባል። ዮሐንስ አማኞች በሥነ ምግባር ድክመት ወይም በሰው ልጅ ጉድለት ፈጽሞ አይታገሉም ማለቱ አይደለም። ይልቁንም ከእግዚአብሔር የተወለደ ሰው የዲያብሎስን ባህሪ በሚገልጸው በዚያ በዓመፅ ኃጢአት ውስጥ አይኖርም ማለቱ ነው። አዲስ ልደት አዲስ የሕይወት ምንጭን ያስተዋውቃል። ይህም ሕይወት ከእግዚአብሔር መለየት ጋር ሳይሆን በክርስቶስ በኩል ለእርሱ ጌትነት መገዛት ጋር የተሰለፈ ነው። አምስተኛ፣ ዮሐንስ ሲያጠቃልል ከእግዚአብሔር የተወለደ ሁሉ ኃጢአትን ሊያደርግ አይችልም፣ ምክንያቱም የእግዚአብሔር ዘር በእርሱ ይኖራልና ከእግዚአብሔርም ተወልዷልና ይላል። ይህ የድነት ዋስትና የመጨረሻው ጠንካራ መግለጫ ነው። የእግዚአብሔር ዘር የሚለው በአዲስ ልደት በኩል የተገኘውን መለኮታዊ ሕይወት ያመለክታል። ይህ ሕይወት መነሻው እግዚአብሔር ራሱ ስለሆነ ዲያብሎስን የሚለይበትን ዓመፅ ሊያመነጭ አይችልም። የእግዚአብሔር ዘር በእርሱ እስካለ ድረስ አማኙ ከዳነበት ከመንፈሳዊ ዓመፅ ወይም የኢየሱስን ጌትነት ወደ መካድ ሊመለስ ፈጽሞ አይችልም። ይህም ድነት በሰው ጥረት ሳይሆን በመለኮታዊ ምንጭ ወይም የሕይወት ዘር ምክንያት የማይናወጥ መሆኑን ያረጋግጣል። እነዚህ 5ቱ እውነቶች በአንድ ላይ ሲታዩ የዘላለም ድነት በሥነ ምግባር አፈጻጸም፣ በሃይማኖታዊ ጥረት ወይም በባህሪ ፍጹምነት ላይ የተመሠረተ አለመሆኑን ይገልጣሉ። የተመሠረተው በእግዚአብሔር ልጅ በማመን በሚገኝ አዲስ ልደት ላይ ነው። ዮሐንስ እንደገለጸው ኃጢአት በዋነኝነት ስህተት መስራት ሳይሆን በኢየሱስ በኩል በሆነው በእግዚአብሔር ጌትነት ላይ ማመፅ ነው።
በተመሳሳይ መልኩ ድነት የሰውን ድክመት መጫን ሳይሆን ከክርስቶስ ጋር በመተባበር የዲያብሎስን ሥራ ማጥፋት ነው። የእውነትን ቃል በትክክል ለመከፋፈልና ከእውነተኛ ድነት የሚመነጨውን ነፃነት፣ እርግጠኝነትና ዕረፍት ለመለማመድ እነዚህን 5 ነጥቦች መረዳት አስፈላጊ ነው። 1 ዮሐንስ 3 የዓመፅ መደምሰስ እና የልጅነት መመለስ የወንጌል መገለጥ። የተወደዳችሁ ሆይ ይህንን ቃል በመንፈሳዊ ጆሮ እና ክፍት በሆነ ልብ ስሙ። ሐዋርያው ዮሐንስ በ1 ዮሐንስ ምዕራፍ 3 ላይ እየተናገረ ያለው ስለ ላዩን ባህሪ አይደለም። ስለ ስነ ምግባር ትግል ወይም ስለ ሰው ድክመት እየተነተነ አይደለም። እርሱ ወደ ኃጢአት ስር ተመልሶ በመውሰድ የወንጌልን ጥልቅ እውነት እየገለጠልን ነው። ዮሐንስ ኃጢአት በእውነት ምን እንደሆነ፣ የት እንደተጀመረ፣ እንዴት እንደሚሠራ እና በክርስቶስ ውስጥ እንዴት ሙሉ በሙሉ እንደተደመሰሰ እየገለጠ ነው። ዮሐንስ በሥልጣን እንዲህ ሲል ያውጃል፣ ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። ነገር ግን የተወደዳችሁ ሆይ እዚህ ጋር ዓመፅ ተብሎ የተተረጎመው ቃል ሕግን ስለመጣስ አይደለም። የግሪኩ ቃል አኖሚያ ሲሆን ትርጉሙም ዓመፅ፣ እምቢተኝነት፣ ትክክለኛውን ሥልጣን አለመቀበል እና ከእግዚአብሔር ተለይቶ ራሱን ችሎ መኖር ማለት ነው። ዮሐንስ በግልጽ እየነገረን ያለው ኃጢአት በመሠረቱ በእግዚአብሔር አገዛዝ ላይ ወይም በክርስቶስ ጌትነት ላይ ማመፅ መሆኑን ነው። ኃጢአት በመጀመሪያ ተግባር አይደለም። ኃጢአት ከእግዚአብሔር የመለየትና በጌትነት ስር ላለመሆን የሚደረግ የግል ሕይወት አቋም ነው። ለዚህ ነው ዮሐንስ ወዲያውኑ ከሰው ባህሪ ባለፈ ወደ ዲያብሎስ የሚያመለክተን። እርሱም ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ይላል። የዲያብሎስ ኃጢአት ስነ ምግባር የጎደለው ድርጊት አልነበረም። ስርቆት፣ ግድያ ወይም የባህሪ ብልሽት አልነበረም። ዲያብሎስ ከመጀመሪያው ኃጢአትን ያደረገው በእግዚአብሔር ሥልጣን ላይ ስላመፀ ነው። በእግዚአብሔር ልጅ ጌትነት ስር ለመኖር አሻፈረኝ አለ። ዓመፅ የዲያብሎስ የቀደመ ኃጢአት ነበር፣ እናም ማንኛውም አይነት ክፋት የሚመነጨው ከዚያ ስር ነው። ዮሐንስ በመቀጠል የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ሲል የወንጌልን እምብርት በክብር ግልጽነት ይገልጣል። የተወደዳችሁ ሆይ ይህ ለክፉ ባህሪ የሚሰጥ ይቅርታ ብቻ አይደለም። ይህ ራሱ የዓመፅ መደምሰስ ነው። ኢየሱስ የመጣው የባህሪ ኃጢአቶችን ይቅር ለማለት ብቻ አይደለም። እርሱ የመጣው የኃጢአትን ሥር ለማጥፋት ነው። የመጣው ዓመፅን ከሰው ልጅ ውስጥ ለማስወገድ እና በልጅነት ወደ እግዚአብሔር ለመመለስ ነው። አሁን በጥንቃቄ ስሙ፣ ምክንያቱም ብዙዎች ዮሐንስን የማይረዱት እዚህ ጋር ነው። በመቀጠልም በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። ደግሞም ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። የተወደዳችሁ ሆይ ዮሐንስ ራሱን እየተቃረነ አይደለም፣ እንዲሁም ለአማኞች የሥነ ምግባር ፍጹምነትን እየጠየቀ አይደለም። ቀደም ብሎ ኃጢአት የለብንም ብንል ራሳችንን እናስጣለን ብሎ ነበር። ታዲያ ዮሐንስ እዚህ ምን ማለቱ ነው? ዮሐንስ እየተናገረ ያለው ስለ ዓመፅ ኃጢአት ነው። ከእግዚአብሔር የተወለደ ሰው ወደ ዓመፅ ሊመለስ አይችልም እያለ ነው። የክርስቶስን ጌትነት ሊክድ አይችልም። እንደገና ከእግዚአብሔር ተለይቶ ራሱን ችሎ ሊኖር አይችልም። ለምን? ምክንያቱም የእግዚአብሔር ዘር በእርሱ ይኖራልና። የልጁ ሕይወት በዓመፅ ሕይወት ምትክ ገብቷል። ራስገዝነት ተደምስሷል። ልጅነት ጸንቷል። ዮሐንስ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጠሉ ናቸው ሲል የገለጠው መለያ መስመር ይህ ነው። ልዩነቱ በሥነ ምግባር ፍጹምነትና በሥነ ምግባር ውድቀት መካከል አይደለም። ልዩነቱ በውጫዊ ጽድቅና በውጫዊ ኃጢአት መካከል አይደለም። ልዩነቱ የሕይወቱ ምንጭ ሶርስ ላይ ነው። የእግዚአብሔር ልጆች የሚኖሩት ከልጁ ሕይወት ነው። የዲያብሎስ ልጆች የሚኖሩት ከዓመፅና ከራስ ገዝነት ነው። የተወደዳችሁ ሆይ ዮሐንስ ኃጢአትን እንደ ዓመፅ የሚገልጸው ለዚህ ነው። ምክንያቱም የዲያብሎስ ሕይወት ዓመፅ ነው፣ የእግዚአብሔር ሕይወት ደግሞ ልጅነት ነው። ዓመፅ ሲደመሰስ ኃጢአት ግዛቱን ያጣል። አለማመን ሲወገድ ኩነኔ ድምፅ ያጣል። የልጁ ሕይወት ወደ ሰው ሲገባ የኃጢአት ሥር ለዘላለም ይጠፋል። ከድነት በኋላ የሚከሰቱ የሥነ ምግባር ውድቀቶች ማንነትዎን የማይወስኑት ለዚህ ነው። እነርሱ መልሰው በኩነኔ ሥራ አያደርጓችሁም። ወደ ዲያብሎስ ተመልሳችኋል ማለት አይደለም። እነርሱ የሥጋ ድክመቶች እንጂ የእውነተኛ ማንነታችሁ መገለጫዎች አይደሉም። እውነተኛ ማንነታችሁ ከእግዚአብሔር የተወለደ ነው። እውነተኛ ማንነታችሁ የእግዚአብሔርን ዘር ይዟል። እውነተኛ ማንነታችሁ በክርስቶስ ላይ ሊያምፅ አይችልም። የተወደዳችሁ ሆይ የወንጌል ድል ይህ ነው። ኢየሱስ የመጣው ዓመፅን ለማስተዳደር አይደለም። እርሱ አጥፍቶታል። እርሱ የመጣው ኃጢአተኞችን ለማሻሻል አይደለም። እርሱ የመጣው ልጆችን ለማድረግ ነው። በሕግ ሥር እንዴት በተሻለ ሁኔታ መመላለስ እንዳለብን ሊያስተምረን አልመጣም። እርሱ የመጣው የሕግን ግዛት ለማስወገድ እና በጽድቅ በኩል ጸጋን ለማጽናት ነው። ይህንን እውነት ስሙ እና በመንፈሳችሁ ጥልቅ ውስጥ እንዲሰርጽ ፍቀዱ። ኃጢአት ዓመፅ ነው። ዓመፅ ተደምስሷል። ልጅነት ተመልሷል። እናንተ በትግላችሁ አትመዘኑም። እናንተ የምትመዘኑት በውስጣችሁ ባለው በእግዚአብሔር ዘር ነው። በሕግ ሥር አይደላችሁም። በጸጋ ሥር ናችሁ። እናንተ ባሪያዎች አይደላችሁም። እናንተ ልጆች ናችሁ። ዮሐንስ በእንደዚህ አይነት መተማመን ሊናገር የቻለው ለዚህ ነው። ወንጌል ዕረፍትን የሚያመጣው ለዚህ ነው። ኩነኔ በእናንተ ላይ ሥልጣን የሌለው ለዚህ ነው። በልጁ ባመናችሁ ጊዜ ዓመፁ አብቅቷል። ራስን ችሎ የመኖር ሕይወት ሞቷል። የክርስቶስ ሕይወት ተጀምሯል።
የተወደዳችሁ ሆይ በዚህ እውነት ጽኑ። ሃይማኖት መልሶ ወደ ፍርሃት እንዲጎታችሁ አትፍቀዱ። ጠላት በድክመታችሁ በኩል እንዲከሳችሁ አትፍቀዱ። ራሳችሁን በአፈጻጸማችሁ አትመዝኑ። ራሳችሁን በውስጣችሁ ባለው በእግዚአብሔር ዘር መዝኑ። እናንተ የአብ ናችሁ። በልጁ ጌትነት ስር ትኖራላችሁ። በጸጋ መንፈስ ትመላለሳላችሁ። የአንድ ዮሐንስ 3 መልእክት ይህ ነው። ይህ የዓመፅ መደምሰስ ነው። ይህ የእውነተኛ ድነት መመለስ ነው። ይህ ደግሞ በክርስቶስ ያለ የሕይወት የማይናወጥ መሠረት ነው። የዲያብሎስ የመጀመሪያው ኃጢአት። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን አድርጓል። የመጀመሪያው የዮሐንስ መልእክት ምዕራፍ 3 ቁጥር 8። ከላይ ያየነው የእግዚአብሔር ቃል ዲያብሎስ ከመጀመሪያው ኃጢአትን እንደሠራ ይነግረናል። ጥያቄው ዲያብሎስ በመጀመሪያ የሠራው ኃጢአት ምንድን ነው የሚለው ነው። መጽሐፍ ቅዱስ ኃጢአት የጀመረው ከዲያብሎስ እንደሆነ ያስረዳል። ስለዚህ ይህንን የመጀመሪያውን የዲያብሎስ ኃጢአት ማወቅ መጽሐፍ ቅዱስ በዋነኝነት ኃጢአት ብሎ የሚጠራውን ነገር ለመረዳት ያስችለናል። በዚህ ላይ ሊተኮርበት የሚያስፈልገው ነገር ሁሉም የባህሪና የድርጊት ኃጢአቶች የዲያብሎስ ባህሪዎች መሆናቸውንና ማንኛውም የሚገለጥ የባህሪና የድርጊት ኃጢአት ሁሉ የሚነሳሳው የዚህ ርኩስ የዲያብሎስ መንፈስ በሰዎች ነፍስ ላይ ተጽዕኖ ሲያደርግ ብቻ መሆኑን ነው። ይሁንና ይህ የባህሪና የድርጊት ኃጢአት እንዲገለጥ በር የከፈተው መጽሐፍ ቅዱስ የመጀመሪያው ኃጢአት ብሎ የጠራው የዲያብሎስ ኃጢአት ነው። ስለዚህ የመጀመሪያው የዲያብሎስ ሥራ የሆነው ኃጢአት ሲፈርስ ያ ኃጢአት እንዲገለጥ አድርጎት የነበረው የባህሪና የድርጊት ኃጢአት ምሕረትን፣ ይቅርታንና ስርየትን አግኝቶ መጽሐፍ ቅዱስ እንደሚያስተምረን በኢየሱስ ደም ይነጻል ወይም ይደመስሳል። ኢየሱስ በቤዛነቱ ያፈረሰው የዲያብሎስ ሥራ የሆነው የመጀመሪያው ኃጢአት መወገድ ሰውን ሁሉ ከእግዚአብሔር ጸጋ ስር እንዲኖርና ከባህሪ ኃጢአት ኩነኔ ነጻ እንዲሆን አድርጓል። እግዚአብሔር ከባህሪ ኃጢአት ኃይል በቀጣይነት በተጨባጭ እንድንድን የሰጠን መንገድ በኢየሱስ ቤዛነት ከሰው ዘር ዋነኛና የመጀመሪያው ኃጢአት መዳን ማግኘትን በማመን ለባህሪ ኃጢአት በቀጣይነት በር በመዝጋት የሚደረግ መዳን ነው። ይህ በባህሪ ኃጢአት ላይ በር የመዝጋቱ ሥራ ቀጣይነት የእምነት እድገት ውጤት ስለሆነ እግዚአብሔር አንድ ሰው ከዋነኛው ኃጢአት ከዳነ በኋላ በባህሪ ኃጢአት ኩነኔ እንዳይታሰር ከጸጋው በታች በማድረግ የምሕረትና የኃጢአት ይቅርታ ስጦታ ሰጥቶታል። እግዚአብሔር ይህንን ያደረገው የዳነ ሰው በቀጣይነት በእምነት ብቻ ያለምንም ባህሪን ለመለወጥ ከሚደረግ የሕግ ሥራ ነጻ በመውጣት ከባህሪ ኃጢአት ተጽዕኖ በቀጣይነት ነጻ እንዲወጣ ለማድረግ ነው። በዚህ ምክንያት በክርስቶስ ቤዛነት መዳንን ያገኘን ሰው እንደገና በራሱ ጥረት ባህሪውን እንዲለውጥ ትእዛዛትን ወይም የሕይወት መመሪያን መስጠት ከቤዛነቱ ሥራ ጋር ተቃራኒ በሆነ መንገድ መሄድና ጌታ በሞቱ የሠራውን ሥራ ማፍረስ ነው። በኋላ በዝርዝር እንደምናየው የሰው የመጀመሪያ ኃጢአት በሕግ ሥር በመሆን የራሱን ጽድቅና ቅድስናን የማግኘት የግል ሕይወት ትምክህት ነው። ይህም ትምክህት የመነጨው በዚህ አንቀጽ ከምናብራራው ከዲያብሎስ የመጀመሪያ ኃጢአት የመጣ ነው። ሰው በመጀመሪያ የወደቀው በክርስቶስ ላይ ባለ እምነት ከሚኖር ሕይወት ወደ ሕግ ሥራ ሕይወት በመምጣቱ ስለሆነ ትክክለኛው መዳን ለሕግ በመሞት እንደገና በእምነት ወደ መኖር መምጣት ነው። ሰው ሁሉ ወደ ርኩሰት ወይም ወደ ሞራል ባህሪ ኃጢአት የሚሰበውና የሚዘፈቀው በጌታ ላይ ያለው እምነት ሲሸረሸር ነው። ለምሳሌ ሰው ጌታ ሁሉን ነገር እንደሚያቀርብለት ካመነ በፍጹም ወደ ስርቆትና ማጭበርበር ሕይወት አይመጣም። ስለዚህ እግዚአብሔር በጌታ ያመነን ሰው በቀጣይነት ከርኩሰት ወይም ከሞራል ባህሪ ኃጢአት የሚያድንበት መንገድ የእምነት መንገድ ነው። መንፈሳዊ እድገትም በቀጣይነት የእምነትን ቃል በመስማትና በማመን የሚገኝ የእምነት እድገት ነው። በዚህም ምክንያት አንድ ሰው ከዳነ በኋላ እግዚአብሔር እንደ ልጅ እንዲሆን የሚያሰለጥነውና ዲሲፕሊን የሚያደርገው ወደ እምነት ለማምጣት ብቻ ነው። ይሁንና አንዳንድ ሰዎች እግዚአብሔር ሰውን ዲሲፕሊን የሚያደርገው የባህሪ መሻሻል እንዲያመጥ በመቅጣት ስለሚመስላቸው እግዚአብሔር እንዲመጣ የፈቀደውን መከራ ሲያዩ በኩነኔ ስር የመሆን ዝንባሌ አለበለዚያም በራሳቸው መለወጥ ያለባቸው ግድፈት እንዳለ በማሰብ ወደ ሕግ ሥራ ተመልሰው ከእግዚአብሔር ዓላማ ውጪ የሆነን መንገድ ይከተላሉ። ይህ ሁሉ ግራ መጋባት የመጣው እግዚአብሔር ሊያነጻው የሚፈልገው ዋነኛ ኃጢአት ምን እንደሆነ ባለማወቅ በመሆኑ የመዳንን ትክክለኛ መንገድ ማወቅ አማራጭ የሌለው ጉዳይ ነው። ይህ የመዳን ጽንሰ ሐሳብ በዚህ አንቀጽ የምናብራራውን የዲያብሎስን የመጀመሪያ ኃጢአትና ሰውም የሠራውን ይህንኑ ኃጢአት ስንረዳ ግልጽ ሆኖ ይገባናል። መጽሐፍ ቅዱስ በትንቢታዊ ቃልና በተምሳሌት በነቢዩ ሕዝቅኤል አማካኝነት ስለ ዲያብሎስ ኃጢአት የገለጠው ቃል ከሁሉ በላይ የዲያብሎስ ኃጢአት ምን እንደነበረ ያስረዳል። ሕዝቅኤል በትንቢቱ 28ኛ ምዕራፍ ዲያብሎስን በጥሮስ ንጉሥ በመመሰል የኃጢአቱን ምንነትና በኃጢአቱም የመጣበትን ፍርድ ምን እንደሆነ ያስረዳል። በዚያው ምዕራፍ ከዲያብሎስ ጎን የሰው ልጅን በጥሮስ ገዢ ተምሳሌነት በመግለጽ ከዲያብሎስ የተቀበለውን የሰው ልጅ ኃጢአትና በዚያ ኃጢአት ስለመጣው ውድቀት ያስረዳል። ሕዝቅኤል ዲያብሎስን የጥሮስ ንጉሥ የሰውን ልጅ ደግሞ የጥሮስ ገዥ ብሎ በመሰየም ምሳሌያዊ በሆነ ትንቢታዊ አገላለጽ የሁለቱ የመጀመሪያ ኃጢአት ምን እንደሆነ ጎን ለጎን በማስቀመጥ ያብራራል። እግዚአብሔር ለሕዝቅኤል በወቅቱ የነበረውን የጥሮስ ንጉሥና የጥሮስ ገዢ የልብ ሐሳብ፣ አመለካከትና ዝንባሌ በመግለጥ የዲያብሎስንና የሰውን የኃጢአት የልብ ሐሳብ፣ አመለካከትና ዝንባሌ ምሳሌያዊ በሆነ መንገድ ለትምህርታችን እንዲሆን ሰጥቶናል። ስለዚህ አስቀድመን በጥሮስ ንጉሥ የተመሰለውን የዲያብሎስን የመጀመሪያ ኃጢአት ከሕዝቅኤል ትንቢት ከተመለከትን በኋላ በጥሮስ ገዢ የተመሰለውን የሰው ልጅ የመጀመሪያ ኃጢአት እንመለከታለን።
የሕዝቅኤል ትንቢት ምዕራፍ 28 ላይ ስለ ዲያብሎስ የመጀመሪያ ኃጢአት የሚከተለውን ምሳሌያዊ፣ ሙሻዊና ትንቢታዊ መገለጥ ሰጥቶናል። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ የሰው ልጅ ሆይ ስለ ጢሮስ ንጉሥ ሙሾ አውርድ፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ፍጹም ውበትን የተላበስህ የፍጹምነት ምሳሌ ነበርህ። በእግዚአብሔር የአትክልት ቦታ በዔድን ነበርህ። እያንዳንዱ የከበረ ድንጋይ አስጊጦህ ነበር፣ ሰርዲዮን፣ ቶባዚዮን፣ አልማዝ፣ መረግድ፣ ያሰግድ፣ ሰምፔር፣ በሉር፣ ቢረሌና የከበረ ዕንቍ። ልብስህም የሚያብረቀርቅ ወርቅ ነበር፣ የተዘጋጁትም አንተ በተፈጠርህበት ዕለት ነበር። ጠባቂ ኪሩብ ሆነህ ተቀብተህ ነበር፣ ለዚሁም ሾምሁህ። በእግዚአብሔር ቅዱስ ተራራ ላይ ነበርህ፣ በእሳት ድንጋዮች መካከል ተመላለስ። ከተፈጠርህበት ቀን ጀምሮ ክፋት እስከ ተገኘብህ ድረስ በመንገድህ ነቀፌታ አልነበረብህም። ንግድህ ስለ ደረጀ በዓመፅ ተሞላህ፣ ኃጢአትም ሠራህ። ስለዚህ ከእግዚአብሔር ተራራ በውርደት አሳደዱህ። ጠባቂ ኪሩብ ሆይ ከእሳት ድንጋዮች መካከል አስወጣሁ። በውበትህ ምክንያት ልብህ ታበየ፣ ከክብርህ ታላቅነት የተነሳም ጥበብህን አረከስህ። ስለዚህ ወደ ምድር ወረወርሁህ፣ ለነገሥታት ትዕይንት አደረጉህ። በኃጢአትህና በተጭበረበረው ንግድህ ብዛት መቅደስህን አረከስህ። ስለዚህ እሳት ከአንተ እንዲወጣ አደረጉ፣ እርሱም በላህ፣ በሚመለከቱህ ሁሉ ፊት በምድር ላይ አመድ አደረጉ። ሕዝቅኤል ምዕራፍ 28 ከቁጥር 11-19። ከላይ እንዳየነው የመጀመሪያው የዲያብሎስ ኃጢአት ዓመፅ ነበር። ይህም በእግዚአብሔር ሥርዓት ላይ ማመፅና ለእግዚአብሔር የሥልጣን ተዋረድ ለመገዛት እምቢ ማለት ነበር። የዚህም ዓመፅ ምንጭ እግዚአብሔር የሰጠው የራሱ ጥበብ፣ ነገሮችን የማድረግ ችሎታና ውበት መታበይ ነው። የዲያብሎስ ዓመፅና ትዕቢት በኋላ ጥበቡ እንድትረክስ እንዳደረገና ባሕሪውም ርኩስ እንደሆነ ያስረዳል። መጽሐፍ ቅዱስ የንግድ መደርጀት የሚለውን ሐረግ የሚጠቀመው ጥሬ በሆነው የንግድ ሥራ መከናወን ሳይሆን አጠቃላይ በሕይወት ያለውን ስኬትና መከናወንን ለመግለጽ ነው። ስለዚህ መጽሐፍ ቅዱስ የንግድ መደርጀትን ሐረግ ሲጠቀም መናገር የፈለገው ስለ ሕይወት ስኬትና መከናወን መሆኑን በማወቅ በዚያ ትርጉም መረዳት ያስፈልጋል። እግዚአብሔር ዲያብሎስን ንግድህ ስለደረጀ በዓመፅና በትዕቢት ተሞላህ ሲለው ዲያብሎስ የተሰማራበት ንግድ ነበረ ማለት ሳይሆን እግዚአብሔር ለዲያብሎስ ለራሱ የሰጠው የመከናወንና ስኬትን የማግኘት ችሎታ ምክንያት መታበዩንና ማመፁን እየነገረን ነው። በኋላም በጢሮስ ገዥ የተመሰለውን የሰውን ኃጢአት ከዚሁ ከሕዝቅኤል ትንቢት ስንመለከት ይህንን ሐረግ በዚህ ትርጉም መረዳት ያስፈልገናል። የዲያብሎስ ርኩሰት የመነጨው በራሱ ሉዓላዊ ለመሆን እንዲፈልግ ካነሳሳው የንግዱ መደርጀት፣ የውበቱ ታላቅነትና የጥበቡ ልዕልና የመጣ የልብ ትዕቢትና ዓመፅ ነው። ዲያብሎስ በክርስቶስና በእግዚአብሔር አገዛዝ ስር በመሆን ሊያስቀጥለው ከሚችለው የንግዱ መደርጀትና ነገሮችን እንደተፈጠረበት የአገልጋይነት ዓላማ በመገዛት ማከናወንን እምቢ ብሎ በማመፁ ምክንያት የተሰጠውን ጥበብ አረከስ። ዲያብሎስ የተሰጠውን ጥበብ ለእግዚአብሔር ባሕሪ በማስገዛት መልካም እንደሆነ እንዲቀጥል ከማድረግ ይልቅ ባልተገባ መንገድ በመጠቀም ጥበቡን አረከስ። ይህ እግዚአብሔር የሰጠውን የማከናወን ችሎታ፣ ጥበብና ውበትን በመመልከት ከእግዚአብሔር ውጪ በመሆን በራስ በእነዚህ ነገሮች የመደገፍና የመመካት የልብ ትዕቢት ዲያብሎስን በእግዚአብሔርና በክርስቶስ ገዥነት ላይ እንዲያምፅ አደረገው። ዲያብሎስ የረከሰው ጥበቡ ባመጣው የተጭበረበረ ንግድ መደርጀት ወይም ስኬት መቅደሱን ወይም የእግዚአብሔር ማደሪያ የነበረውን ስብናውን በማርከስ የእግዚአብሔር መንፈስ መገለጫ መሆኑን በማጣት ከእግዚአብሔር ተለየ። ይህ ከእግዚአብሔር ተለይቶ የሚኖር ሕይወት እግዚአብሔር ሞት ብሎ የሚጠራው እርሱን ነው። በዚህ ምክንያት ዲያብሎስ የሞት ባሕሪን ተላብሶ በሞት ኃይል የሚኖር ስብና ሆነ። ይህንን የሞት ስብናውን ያመጣውን የእርሱን ኃጢአት ሰው እንዲሠራ በማድረጉ ዲያብሎስ ነፍሰ ገዳይ ሆነ። ለዚህ ነው ኢየሱስ ዲያብሎስ ከመጀመሪያው ነፍሰ ገዳይ ነበረ ብሎ የሚከተለውን በዮሐንስ ወንጌል የነገረን። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውን። የዮሐንስ ወንጌል ምዕራፍ 8 ቁጥር 44። ዲያብሎስ የመጀመሪያዎቹን ሰዎች ነፍስ ያጠፋው በረከሰው አጭበርባሪ ጥበቡ ወይም ሐሰቱ ነበር። ይህንን የዲያብሎስ የሕይወት ጽንሰ ሐሳብ በመቀበልና በመታለል የደረሱና በክርስቶስ ገዥነት ያላመኑትን ሰዎች መጽሐፍ ቅዱስ የዲያብሎስ ልጆች ብሎ ይጠራቸዋል። አስቀድመን እንደገለጽነው ምንም እንኳ እነዚህ ሰዎች ያሉበትን የሕይወት ጽንሰ ሐሳብ ለመግለጽ ኢየሱስና ዮሐንስ እነዚያን ሰዎች የዲያብሎስ ልጆች ብለው ቢጠሯቸውም ራሱ ዲያብሎስ የወለዳቸው የራሱ ልጆች እንዳልሆኑ መረዳት ያስፈልጋል። መጽሐፍ ቅዱስ ያሉበትን የሕይወት ዓለም ለመግለጽ የዲያብሎስ ልጆች ብሎ ቢጠራቸውም እነዚህ በዲያብሎስ ማታለል የዲያብሎስን መልክ የተቀበሉ የእግዚአብሔር ልጆች እንጂ በፍጹም ዲያብሎስ የወለዳቸው ለዘላለም ለጥፋት የተመደቡ የዲያብሎስ የራሱ ልጆች አይደሉም። የእግዚአብሔርም ልጅ የተገለጠው የዲያብሎስን ሥራ ሊያፈርስና እነዚህ የዲያብሎስ ልጆች ተብለው የተጠሩትን ነፃ ሊያወጣ እንደሆነ ልብ ማለት ያስፈልጋል። ዮሐንስ በመልእክቱ ዲያብሎስ የሠራውን የመጀመሪያውን የክርስቶስን ጌትነት የሚክድ የዓመፅ ኃጢአት በተቀበሉ ሰዎችና በክርስቶስ ጌትነት ስር ለመሆን በማመን በዳኑት ሰዎች መካከል ያለውን ልዩነትና መገለጫቸውን ለማሳየት ነበር የዲያብሎስ ልጆች እና የእግዚአብሔር ልጆች ብሎ የለያቸው። ዮሐንስ ያስቀመጠው የእግዚአብሔርና የዲያብሎስ ልጆች መለያ የዓመፅን ኃጢአት ማድረግ መቻላቸውና አለመቻላቸውን ነው። ዮሐንስ የሰጠን የእግዚአብሔርና የዲያብሎስን ልጆች መለያ መንገድ ከእግዚአብሔር ዘር የተወለዱት በፍጹም የዲያብሎስን የመጀመሪያ ኃጢአት ማድረግ እንደማይችሉ ሲሆን ገና ከእግዚአብሔር ያልተወለዱትና የዲያብሎስ ልጆች ተብለው የተሰየሙት ግን ይህንን ኃጢአት እንደሚሠሩ በመግለጥ ነው።
በክርስቶስ ጌትነት በማመን ዳግም ከእግዚአብሔር ዘር ያልተወለዱ ልጆች መገለጫቸው በክርስቶስ በማመን በእርሱ ጌትነት ስር በተጨባጭ እንዳይኖሩና እንዳያርፉ በሚያደርገው በዚያ ከዲያብሎስ ከመጣው የክርስቶስ ጌትነትና አዳኝነት በቂ መሆኑን ከሚክድና በራስ ሥራና ጽድቅ የመመካትና በራስ ያለ ክርስቶስ የግል ንግድ መደርጀት የማመን የዓመፅ ኃጢአት ነው። ለዚህ ነው ይህንን የእግዚአብሔርንና የዲያብሎስን ልጆች መለያ መንገድ ዮሐንስ በሚከተለው መንገድ ያብራራል። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን አድርጓልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች ተለይተው የሚታወቁት በዚህ ነው። የመጀመሪያው የዮሐንስ መልእክት ምዕራፍ 3 ከቁጥር 4-10 ከሕዝቅኤል ትንቢት እንዳየነው የዲያብሎስ የልቡ ትዕቢት ዓመፀኛ አድርጎት ቀድሞ በነበረው መልካም ጥበብ ከመቀጠል ይልቅ በርኩሰት የእግዚአብሔር ባሕሪና የእግዚአብሔር ሥርዓት ተቃዋሚ በመሆን ከእግዚአብሔር ባሕሪ የሚቃረን ባሕሪ የሚገልጥ ተቃራኒ ስብዕና ሆነ። ሰውም የግል ሕይወት መደርጀትን በራስ ሰዋዊ ጥበብና ችሎታ መመካትና እግዚአብሔር ለሰው በሰጠው ውበትና ክብር ያለ እግዚአብሔርና ያለ ክርስቶስ አገዛዝ ለመኖር በዲያብሎስ ሲታለልና ያንን የሕይወት ጽንሰ ሐሳብ ሕይወቱ አድርጎ ሲቀበል በዚያ የዲያብሎስ ርኩስ የተጭበረበረ ጥበብ ረክሶ ከዓመፅ ኃጢአቱ በተጨማሪ የባሕሪና የርኩሰት ኃጢአት ባሪያ ሆነ። ዛሬ በሰው ሥጋ ተገልጦ የምናያቸው ብዙ የሞራል ኃጢአቶች የመጀመሪያው ሰው አዳም በመጀመሪያው ኃጢአት ከወደቀ በኋላ የመጡ የዲያብሎስ ርኩስ ባሕሪዎች እንጂ ሰው በተፈጥሮ ያለው የራሱ ባሕሪያት አይደሉም። ስለዚህ ሰው በክርስቶስ በማመን ከዳነ በኋላ ያለ ፈቃዱ በሥጋው አማካኝነት እየተገለጡ ባሉት በእነዚህ የባሕሪ ኃጢአቶች ምክንያት የሚመጣ ኩነኔ የለበትም። ለዚህ ነው ጳውሎስ በመልእክቱ እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ያለው። ጳውሎስ ለሮሜ ሰዎች በጻፈው መልእክቱ በክርስቶስ ካመነ በኋላ በሕይወቱ እየተገለጠ ያለውን የባሕሪ ኃጢአት የሚሠራው እርሱ ራሱ ሳይሆን ያለ ፈቃዱ በሥጋው ውስጥ ያለው የዲያብሎስ ርኩስ ኃጢአት መገለጥ እንደሆነ ያስረዳል። በዚህም ጳውሎስ ሰው በራሱ ያለው የኃጢአት ባሕሪ እንደሌለውና የባሕሪ ኃጢአት መገለጥ ምንጩ በሥጋ ውስጥ ያለው የዲያብሎስ ኃጢአት መሆኑን በማስረዳት ሰው ራሱን በባሕሪ ኃጢአቱ እንዳያውቅ ያስተምረናል። ከዚህም በተጨማሪ የዳነ ሰው ከዳነም በኋላ የባሕሪ ኃጢአት ተጽዕኖ ሊያደርግበት እንደሚችልና ከዚያም በቀጣይነት መንጻት የሚችለው በክርስቶስ ባለው እምነት ብቻ በመሆኑ ኩነኔ እንደሌለበት በማወቅና በቀጣይነት በእምነት በመመላለስ አእምሮውን ከሥጋዊ ማንነቱ ወደ በክርስቶስ ባገኘው መንፈሳዊነቱ ላይ በማድረግ እንደሆነ ያስረዳል። መጽሐፍ ቅዱስን አሁን በምናውቀው መልክ ለማጣቀስ እንዲመች በምዕራፍና በቁጥር የከፋፈሉት ሰዎች እንጂ ጳውሎስ መልእክቱን ሲጽፍ በምዕራፍና በቁጥር ለያይቶ ስላልነበረ ይህንን የጳውሎስን በሮም ላሉት አማኞች የጻፈውን መልእክት ምዕራፍ 7ና 8 አንድ ላይ እንደሚከተለው መልከት። ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጡ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆኑ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆኑ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 14፣ 25 እና ምዕራፍ 8 ከቁጥር 1፣ 2 እግዚአብሔር አንዴ ሰው በክርስቶስ ጌትነት በማመን ከመጀመሪያው ታላቁ ኃጢአት ከዳነ በኋላ በጸጋው ሥር በማድረግና ከኩነኔ ነፃ በማድረግ በእምነት አማካኝነት የነፍስ ተሐድሶ እየሰጠ በቀጣይነት ያንጸዋል። ስለዚህ በክርስቶስ በማመን የዳነን ሰው በባሕሪ ኃጢአቱ መኮነን ወይም በጥረቱ የባሕሪ ለውጥ እንዲያመጣ ማስገደድ የእግዚአብሔርን ታላቅ የማዳን ሥራና የማንጻት መንገድ የሚቃረን መንገድ ነው። የዳነ ሰው መዳኑ ከባሕሪ ኃጢአቱ መንጻት ጋር ምንም ግንኙነት የለውም። በእግዚአብሔርም ፊት ተቀባይነት ለማግኘቱ ዋስትናው በክርስቶስ ጌትነት ማመኑ ብቻ እንጂ የባሕሪው መሻሻል ደረጃ አይደለም። ያመነም ሰው የሚፈልገውን ነገር ከእግዚአብሔር ጠይቆ ለመቀበል ዋስትናው ምን ያህል ከባሕሪ ኃጢአት ነስቷል የሚለው ሳይሆን እምነቱ ብቻ ነው። የዳነ ሰው ይህንን ካላወቀ በእያንዳንዱ የባሕሪ ኃጢአት ግድፈቱ በኩነኔ እየታሰረ በእምነት መኖርና ከእግዚአብሔር የሚፈልገውን ሁሉ በክርስቶስ ኢየሱስ ስም እየጠየቀ በመቀበል ከሚኖር የዕረፍት ኑሮ ወጥቶ ወደማያስፈልግ የጭንቀት ኑሮ ውስጥ በመግባት ይሰቃያል። ስለዚህ የመዳንን መንገድና በቀጣይነት የነፍስ መንጻት መንገድን ማወቅ ለዳነም ሰው እንዲሁም ሌሎችን ወደ መንፈሳዊ እድገት ለማምጣት እግዚአብሔር ለሚልከው ሰው እጅግ አስፈላጊ መሆኑን እስካሁን ባብራራናቸው ነገሮች መገንዘብ ይቻላል።
ወደ ዲያብሎስ የመጀመሪያ ኃጢአት ምንነት ማብራራት ስንመለስ ዲያብሎስ ያመፀው አንደኛው ዓመፅ እግዚአብሔር የሰጠውን የአገልጋይነት ትልቅ ሹመት መናቁና ከማገልገል ይልቅ መከበርና መገልገልን መፈለጉ ነበር። ዲያብሎስን ጨምሮ ሁሉም መላእክት የተፈጠሩት እግዚአብሔርን ለማገልገልና መዳንን የሚወርሱትን ልጆቹን ለመጠበቅና ለማገልገል ነው። ስለዚህ ዲያብሎስና ሌሎቹ መላእክት ሁሉ የተፈጠሩበት ዋነኛ ዓላማ እግዚአብሔርንና ልጆቹን ለማገልገል ነው። በኤደን ውስጥ የዲያብሎስ ዋና ተግባርም እግዚአብሔር የፈጠራቸውን ልጆቹን ማገልገል ነበር። ዲያብሎስ ከዚህ ከተሰጠው የተፈጠረበት ዓላማ ውጪ ለመሆን የፈለገው ነገር ነበር ወደ ዓመፅና ወደ ርኩሰት እንዲወድቅ ያደረገው። የሚከተለው የዕብራውያን መልእክት ሁሉም መላእክት የተፈጠሩት መዳንን የሚወርሱትን የእግዚአብሔር ልጆች ለማገልገል እንዲላኩ መሆኑን ያስረዳል። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉም። ዕብራውያን ምዕራፍ 1 ቁጥር 14። የዲያብሎስ ኃጢአት ባለው ጥበብ አማካኝነት በራሱ ሉዓላዊ የመሆን ፍላጎት፣ እንደ አገልጋይ በሌላ ሥልጣን ስር ለመሆን ያለመፈለግ ዓመፅ እና በራሱ አምላክ የመሆን ፍላጎት ነበር። ይህን ዓላማውን ለማሳካት ያገኘው መንገድ ለሰው ልጅ ልክ እንደሱ የተሰጠውን ጥበብ እንዲጠቀምና ከክርስቶስ አገዛዝ አፈንግጦ ሰው በእግዚአብሔር የተሰጠውን ሥልጣን በራሱ እንዲጠቀም በማድረግ የሰውን የአምላክ ልጅነት ሥልጣን በማታለል ለራሱ መጠቀሚያ ማድረግ ነበር። ዲያብሎስ የዚህ ዓለም አምላክ ወይም ገዢ የሆነው እግዚአብሔር ራሱ ያንን ሥልጣን ስለሰጠው ሳይሆን በማታለል ለሰው በምድር ላይ ገዢና ባለሥልጣን እንዲሆን የተሰጠውን ሥልጣን በማታለልና ሰውን የእርሱ ተገዥ በማድረግ የወሰደው የሰው ሥልጣን ነው። ኢየሱስ በምድረ በዳ በዲያብሎስ ሲፈተን ዲያብሎስ ለኢየሱስ ይህ ሥልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ፣ ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል ሲለው ኢየሱስ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 4 ከቁጥር 5-8። ኢየሱስ ዲያብሎስ ይህ ሥልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ ሲለው እውነት ዲያብሎስ በምድር ላይ ሥልጣንና በምድር ያለው ክብር ሁሉ ለእርሱ እንደተሰጠው ያውቅ ነበር። ዲያብሎስ ሥልጣኑን ያገኘው በምድር ላይ ሕጋዊና ዘላለማዊ ሥልጣን ከተሰጠው ከሰው የተቀበለው ስለሆነ ኢየሱስ ከዲያብሎስ ጋር በዚህ ጉዳይ አልተከራከረም። ኢየሱስ እንደ ሰው በምድር ላይ እንደገና ሥልጣን የሚገኘው ለእግዚአብሔር ብቻ በመስገድ እንደሆነ ለዲያብሎስ ከነገረው በኋላ አገልግሎቱን ከጀመረበት ቀን ጀምሮ በምድር ላይ ሙሉ ባለሥልጣንና ሕጋዊ ባለቤት እንዴት እንደሚኖር በተጨባጭ አሳይቷል። እግዚአብሔር ዘላለማዊ ስለሆነ ቃሉም ዘላለማዊ ነውና በቃሉ የተናገረውና በፈቃዱም አንዴ የሰጠው ነገር ሁሉ ዘላለማዊ ነው። እግዚአብሔር ከመጀመሪያው ለሰው ምድርንና በእርሷ ላይ ገዢ የሚያደርግ ሥልጣን በቃሉና በፈቃዱ ሰጥቶታልና ያ ሥልጣንና ስጦታ ለዘላለም የሰው ነው። እግዚአብሔር ሰውን ከፈጠረው በኋላ መጀመሪያ የሰጠው ሥልጣን በምድርና በሞላዋ ላይ ገዢ የመሆን ሥልጣንና ባለቤትነት ነው። ዘፍጥረት 1:27። በዚህ ምክንያት እግዚአብሔር በምድር ላይ ኃይሉን የሚገልጠው ባለሥልጣን በሆነው በሰው አማካኝነት ብቻ ነው። ይህ እውነት ነው። እግዚአብሔር በምድር ላይ አንድ ነገር ለማድረግ ሲፈልግ የግድ በምድር ላይ ሉዓላዊ ሥልጣን የተሰጠው ሰው ዓላማውን እንዲያሳካለት የሚጠራውና የሚልከው። በግል ሕይወታችንም ይሁን በሌሎች ምድራዊ ጉዳዮች እግዚአብሔር ጣልቃ እንዲገባ መጸለይና ለእርሱ ጣልቃ ገብነት መብት መስጠት ያስፈለገን በዚህ ምክንያት ነው። ዛሬ በምድር ዙሪያ የምናያቸው ጥፋቶችና ክፉ ነገሮች ሰዎች ሥልጣናቸውን ለሰይጣን በማስገዛት የእርሱ ጥፋት እንዲገለጥ በማድረግ የመጡ ናቸው። እግዚአብሔርም ይህንን በምድር ላይ ያለ ጥፋት ለማስቆም ወደ እርሱ ገዥነት የተመለሱትን ልጆቹን ይጠቀማል። የእግዚአብሔር ልጆች በሥልጣናቸው ያላስቆሙትን ጥፋት እግዚአብሔር ያለ እነርሱ በራሱ ማስቆም አይችልም። እግዚአብሔር በራሱ ሉዓላዊ ሥልጣን ብቻ የሚያስተዳድረው ዓለም ቢሆን ኖሮ ይህ ዓለም እንደዚህ ያለ ቀውስ ውስጥ አይገባም ነበር። ታላቁ የምሥራች ግን የእግዚአብሔር ልጆች በክርስቶስ ሙሉ ሥልጣንና ጌትነት ስር የተጠበቁ በመሆናቸው ምንም እግዚአብሔር ያልፈቀደው ክፉ ነገር ሊደርስባቸው ከቶ አይችልም። እግዚአብሔር አንዳንድ በልጆቹ ላይ እንዲመጣ የሚፈቅደው መከራ ልጆቹን ሥልጣናቸውን እንዲጠቀሙ ለማነሳሳትና በእነርሱም ሥልጣን በምድር ላይ ያለውን ክፋት ለማጥፋት እንዲጠቀምባቸው የሚፈቅደው ብቻ ነው። በምድር ላይ ያሉት ሁሉም በእግዚአብሔር ልጆች ላይ የሚመጡት ውጊያዎች ስር መሠረታቸው ከበስተጀርባ ሆኖ ሥልጣኑን ለማስጠበቅ ሰይጣን በሰዎችና በሁኔታዎች አማካኝነት የሚያነሳሳው ውጊያ ነው። በእግዚአብሔር ልጆች ላይ የሚመጡት ውጊያዎች ምክንያትና ምንጭ በሥልጣናቸው ላይ ያለ ተቃውሞ ብቻ የሆነ ውጊያ መሆኑን መረዳታቸው በገዥነት ለመመላለስና ተቃራኒ ሁኔታዎችን በሌላ መልክ በመተርጎም ሥልጣናቸውን ከመጠቀም ይልቅ ሌላ አማራጭን ከመፈለግ ወይም ካላስፈላጊ ግራ መጋባት የሚያድናቸው ቁልፍ ነው። በምድር ላይ ያለው የእግዚአብሔር ልጆች ውጊያ የሥልጣን ውጊያ ብቻ ነው። ስለዚህ የእግዚአብሔር ልጅ ተቃውሞ ወይም መከራ በሕይወቱ ሲመጣ በዋነኝነት ኃጢአት ስለሠራ ወይም እግዚአብሔር እየቀጣው እንደሆነ ካመነ በፍጹም ሥልጣኑን መጠቀም አይችልም። በዚህ ምክንያት ሰይጣን በሕይወታችን መከራ ወይም ተቃውሞ ሲመጣ እንድናምን የሚፈልገው ይህንኑ ነው። ይህ አንደኛውና ትልቁ የዲያብሎስ ማሳቻ መንገድ ነው። እግዚአብሔር ለኃጢአታችን ክርስቶስን ከቀጣውና ያም በቂ ነው ብሎ ካመነ ተመልሶ እኛን በኃጢአታችን የሚቀጣን ከሆነ የኢየሱስ ሥራ ከንቱ ነበር ማለት ነው። እግዚአብሔር በፍጹም የዳኑትን ልጆቹን በኃጢአት ምክንያት አይቀጣም፣ ምክንያቱም ራሱ መተላለፋቸውን ይቅር እላለሁ ኃጢአታቸውንም ደግሜ አላስብም ብሏልና። ዕብራውያን 10:17 እና ዕብራውያን 8:12።
በዕብራውያን 12 ላይ በአማርኛው መጽሐፍ ቅዱስ ቅጣት ተብሎ የተጠቀሰው እግዚአብሔር በልጆቹ የሚያደርገው ነገር በፍጹም በጥሬው ቅጣት ወይም የኃጢአት ፍርድ ሳይሆን ልጅነታቸውን በእምነት አማካኝነት እንዲገልጡ የሚያደርግ ዲሲፕሊን፣ ተግሣጽ ወይም በተግባራዊ አስቸጋሪ ነገር በማለፍ የሚገኝ የእግዚአብሔር ልጆች ሥልጠና ነው። በእንግሊዝኛው የመጽሐፍ ትርጉሞች በአማርኛው ቅጣት ተብሎ የተገለጸውን ቃል ቻስታይዝ በሚል ቃል ይጠቀማሉ። ይህ ቻስታይዝ የሚለው ቃል የመጣው ካስቲጋሬ ከሚለው የላቲን መሠረታዊ ቃል ነው። የዚህም ቃል ቀጥተኛ ትርጉም በእንግሊዝኛው ቱ ሴት ራይት ወይም ቱ ኪፕ ራይት የሚለው ሐሳብ ነው። ይህንን ትርጉም ወደ አማርኛ ስንተረጉመው የሚሰጠን ሐሳብ ትክክል ማድረግ ወይም በትክክለኛ ስፍራ እንዲቆም ማድረግ የሚል ትርጉም ነው። ይሁንና የአማርኛው የመጽሐፍ ቅዱስ ከእንግሊዝኛው ትርጉም በተቀዳበት ወቅት ያንን ሐሳብ በትክክል የሚገልጥበት ሌላ ቃል ባለማግኘቱ ቅጣት ብሎ ስላስቀመጠው በዚያው በጥሬው መውሰድ ሰዎችን እንደገና በባሕሪ ኃጢአት ኩነኔ ሥርዓት እንዲታሰሩና በፍርሃት የእምነትን ጽድቅ ድፍረት በማጣት ለዲያብሎስ ፈንታ በመስጠት ዓላማውን ያለመከልከል እንዲፈጽም በር መክፈት ነው። በአማርኛው ትርጉም ቅጣት ብሎ የሚናገረውን ቃል በጥሬው ቅጣት ብለው ሰዎች ስለሚወስዱት እግዚአብሔር አሁንም የዳኑትን ልጆቹን በኃጢአታቸው ምክንያት እንደሚቀጣ አድርገው አንዳንድ ሰዎች ስለሚወስዱት የእግዚአብሔርን ሐሳብ ለመገንዘብ ተቸግረዋል። በዚያ ስፍራ ቅጣት ተብሎ የተተረጎመው ቃል ፍርድ ወይም በጥሬው ቅጣት ሳይሆን ዲሲፕሊን መደረግ ወይም እርማትን መቀበልና ልጅ ሆኖ የመገለጥን መንገድ በሚሰጥ የሕይወት ሁኔታ ውስጥ ማሳለፍ ነው። ይህንንም ሥልጠና ወይም ዲሲፕሊን የእግዚአብሔር ቃል ለጥቅማችን እንጂ ለፍርዳችን እንደማይሰጥ ግልጽ አድርጎ ይገልጣል። እግዚአብሔር በአዲስ ኪዳን ቅድስናችን ኢየሱስ ራሱ እንደሆነ ይነግረናል። አንደኛ ቆሮንቶስ 1:30 ቅድስናም የሚገኘው ቅድስናችን በተደረገው በኢየሱስ በማመን እንጂ በሕግ ሥራ አይደለም። ስለዚህ እግዚአብሔር ዲሲፕሊን የሚያደርገን በኢየሱስ ማመን የሆነውን ቅድስናውን እንድንካፈል እንጂ በግል የባሕሪ ለውጥ እንድናመጣ በመቅጣት አይደለም። የዚያ ሥልጠና ወይም በአስቸጋሪ ሁኔታ የማሳለፍ ዲሲፕሊን የመጨረሻው ግብ እንደ ልጆች እንድንሆንና እንድንገለጥ ለማድረግ እንደሆነ የዕብራውያን መልእክት ከዚህ በታች በምናየው መልክ ግልጽ አድርጎታል። ጌታ የሚወደውን ይገሥጻል፣ እንደ ልጅ የሚቀበለውንም ይቀጣል። ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት አታቃልል፣ በሚገሥጽም ጊዜ ተስፋ አትቁረጥ። እግዚአብሔር እንደ ልጆቹ ይዞችኋልና የተግሣጽን ምክር ታገሥ። ለመሆኑ አባቱ የማይቀጣው ልጅ ማን ነው? ልጆች ሁሉ በሚቀጡበት ቅጣት ተካፋይ ካልሆናችሁ ዲቃሎች እንጂ ልጆች አይደላችሁም። ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ዕብራውያን 12:5-11 ቅድስና ማለት ለእግዚአብሔር መለየትና በእምነት በእርሱ ብቻ መደገፍ ማለት ነው። ትክክለኛው ቅድስና የእምነት ሕይወት ነው። የእግዚአብሔር ቅድስናና ክብር ያለው ክርስቶስ ውስጥ ብቻ ነው። እግዚአብሔር ከዚህ ቅድስናና ክብር እንድንካፈል ነው እንደ ልጆች የሚያሰለጥነን እንጂ የፍርድ ቅጣት ለማምጣት አይደለም። ስለዚህ እግዚአብሔር በበሽታ በመከራና በሕይወት ተግዳሮት እየቀጣን ሳይሆን በልጁ በክርስቶስ ያለውን ለእርሱ መለየት ወይም ቅድስናና ክብር እንድንካፈል እያደረገን ነው። እግዚአብሔር ለኃጢአታችን ክርስቶስን ከቀጣው በኋላ እኛንም በኃጢአታችን የሚቀጣን ከሆነ በክርስቶስ ያደረገው በቂ አልነበረም ማለት ነው። ለምሳሌ እግዚአብሔር በበሽታ ይቀጣኛል ብሎ የሚያስብ የእግዚአብሔር ልጅ እንዴት በድፍረት ኢየሱስ የታመሙትን ፈውሱ፣ አጋንንትን አውጡ፣ ሙታንን አስነሱ ብሎ የሰጠውን ተልእኮ ሊፈጽም ይችላል? ኢየሱስ ሕመማችንን ተሸከመ፣ ደዌያችንን ተቀበለ፣ በመገረፉም ቁስል እኛ ተፈወስን ያለው ቃል ስህተት ነበር ማለት ነው? የእግዚአብሔር ልጅ የመሆን ክብር ግን ከዚህ እጅግ ይበልጣል። እግዚአብሔርም ልጆቹን የሚያሰለጥንበት መንገድ ከዚህ እጅግ ከፍ ያለ ነው። ቅጣት በሚለው ቃል መታሰር፣ አላስፈላጊ ፍርሃትና በሰዋዊ ድካም የሚመጣ የእግዚአብሔር ቁጣ እንዳለ በማሰብ በመጽደቅ የተገኘን የልጅነት ሥልጣንን በእምነትና በድፍረት ከመጠቀም የሚያጎድል ነገር በመሆኑ በዚህ አቅጣጫ የአእምሮ መታደስ ማምጣት ያስፈልጋል። ዲያብሎስ እንደነዚህ ያሉ ጽንሰ ሐሳቦችን በአማኞች ውስጥ በማስረጽ ሰዎች በልጅነት ሥልጣን እንዳይመላለሱና እርሱን ከእግራቸው በታች ለማስገዛት እንዳይችሉ ለብዙ ዓመታት ተሳክቶለታል። አሁን ግን በዚህ በዘመኑ መጨረሻ ከእንደዚህ ካለ የሕፃንነት ዓለም ወጥተን ከኢየሱስ የተቀበልነውን የልጅነት ሥልጣን መግለጥና በዚያ መመላለስ የሚገባን ዘመን ላይ ደርሰናል። እግዚአብሔር በልጁ ስም የሰጠን ሥልጣንና ክብር እጅግ ታላቅና ለዓለም ታላቅ መዳን የሚያመጣ ዋነኛ ነገር በመሆኑ ይህንን ሥልጣን በመጠቀም ጌታን ልናገለግለውና ዓላማውን በምድር ላይ በእኛ በኩል እንዲያስፈጽም ትክክለኛው ስፍራ ላይ መገኘት ወይም መገሰጽ ያስፈልገናል። እግዚአብሔር ለሰዎች የሰጠው ሥልጣን እጅግ ታላቅ በመሆኑ ነበር ዲያብሎስ በዓመፅ ኃጢአት የመጀመሪያውን ሰው አታሎ ያንን ሥልጣን የራሱ ያደረገው። ዲያብሎስም በቀጣይነት በምድር ላይ የመኖር መብትና በምድርም ላይ ያለውን ተጽዕኖ ማስጠበቅ የሚችለው በእርሱ አገዛዝ ስር በሆኑት ያልዳኑ ሰዎች ብቻ ነው። በዚህም ምክንያት ነው ዲያብሎስ በሚችለው መጠን ሰዎች የመዳንን መንገድ እንዳያውቁ አእምሯቸውን የሚያሳውረው። አንድ ኢየሱስን አውቀው የዳኑትን ደግሞ በሚችለው መጠን ሥልጣናቸውንና አርነታቸውን በማወቅ በሥልጣን ተመላልሰው ሥልጣኑን እንዳይሽሩበት በብዙ ማታለልና የሐሰተኛ ሃይማኖታዊ ጽንሰ ሐሳቦች አማካኝነት በፍርሃትና በጥርጣሬ ለማሰር ዕለት ዕለት የሚተጋው። ስለዚህ ከመቼውም ጊዜ በላይ እውነትን በፍቅር በመያዝ ወደሚገኝ እውነተኛ የልጅነት
ስልጣን መግለጥ መምጣት አለብን እንጂ በትምህርት ነፋስ ወደዚያና ወደዚህ እያወላወልን ወደፊት ሕፃናት መሆን የለብንም። ከላይ እንዳየነው እግዚአብሔር ዘላለማዊ ስለሆነ ቃሉም ዘላለማዊ ነውና በቃሉ የተናገረውና በፈቃዱም አንዴ የሰጠው ነገር ሁሉ ዘላለማዊ ነው። እግዚአብሔር ከመጀመሪያው ለሰው ምድርንና በእርሷ ላይ ገዢ የሚያደርግ ሥልጣን በቃሉና በፈቃዱ ሰጥቶታልና ያ ሥልጣንና ስጦታ ለዘላለም የሰው ነው። እግዚአብሔር ዘላለማዊ በመሆኑ ለሰው የሰጠውን ሥልጣን መንጠቅና መሻር አይችልም። ስለዚህ ሰው በምድርና በእርሷ ላይ ለዘላለም ባለሥልጣን ነው። ከዚህ በታች የምናየው የእግዚአብሔር ቃል ሰማያተ ሰማያት የእግዚአብሔር መሆናቸውን ምድርን ግን ለሰው ልጆች መስጠቱን ያስተምረናል። ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጣት። መዝሙር 115:16 በዲያብሎስ የመጀመሪያው የዓመፅ ኃጢአት መታለል የተወሰደውን በምድር ላይ ያለውን የሰውን ሥልጣን ለማስመለስ የሚያስችል ሕጋዊ መብት ያለው ሰው የሆነ ስብዕና ብቻ በመሆኑ ክርስቶስ ሰው ሆኖ በኢየሱስ መልክ ወደ ምድር መምጣት ነበረበት። ኢየሱስም ሰው በመሆኑ ከእግዚአብሔር የተቀበለው በምድር ላይ ያለው የሰው ሥልጣን ዲያብሎስ በማጭበርበር ከአዳም ከተቀበለው ሥልጣን እንደሚበልጥ ዲያብሎስንና የእርሱ አገልጋይ መናፍስቶችን ባገኛቸው ስፍራ ሁሉ እያስገዛቸውና ከሰዎች ሕይወት በሥልጣን እያስወጣቸው ባሳየው ሥራ ገልጧል። ከዚያም በስሙ ሥልጣን ለተከታዮቹ በሰይጣን ኃይል ሁሉ ላይ ሥልጣን ሰጥቷቸው በእርሱ ሥልጣን እንዴት በምድር ላይ ገዢ በመሆን የዚህን ዓለም አምላክ ሥልጣንና ኃይል በእግራቸው ስር ማስገዛት እንደሚችሉ በተጨባጭ አሳይቷቸዋል። ያንንም ኢየሱስ በምድር ላይ የተሰጠውን ሥልጣን በስሙ ለሚያምኑ ሰዎች ሰጥቷቸዋል። ኢየሱስ በሉቃስ ወንጌል ልክ መብረቅ ከፍ ካለው ከሰማይ ስፍራ ወደ ምድር እንደሚወድቅ እንደዚያ ሰይጣንም እንደዚሁ ከፍ ካለው የሥልጣን ስፍራው ዝቅ ወዳለው ስፍራ እንዲወድቅ እንዳደረገውና በስሙም አማካኝነት በእርሱ ጌትነት ለሚያምኑት በሰይጣን ኃይል ሁሉ ላይ ሥልጣንና ኃይል እንደሰጣቸው የሚከተለው ኢየሱስ በሉቃስ ወንጌል የተናገረው ቃል ያሳያል። ሰብዓውም በደስታ ተመልሰው ጌታ ሆይ አጋንንት ስንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ወይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግናለሁ። አሁን አባት ወይ ፈቃድህ በፊትህ እንዲህ ሆኗል። ሉቃስ 10:17-21 ኢየሱስም ይህንን ምድር ለቅቆ ወደ አባቱ ሊሄድ በነበረበት የመጨረሻው ሰዓት ያደረገው ዋነኛ ነገር ይህንን ሥልጣኑን ለሰው ልጆች ሁሉ በስሙ አማካኝነት መስጠት ነው። ኢየሱስ የሥልጣኑ ምንጭ እግዚአብሔር እንደሆነና ለእግዚአብሔር ብቻ ከመስገድ የመጣ ሥልጣን መሆኑን መስክሯል። እንዲሁም የእርሱ ሥልጣን በምድር ሁሉ ላይና በምድር ከባቢ ቀጠናዎች ወይም በምድር ከባቢ ሰማያት ላይ ያለና ምድርን የሚቆጣጠር ታላቅ ሥልጣን እንደሆነ በመግለጽ ያንን ሥልጣን ለሰው ልጆች ሰጥቷቸው እንደሄደ የሚከተለው ኢየሱስ ከማድረጉ በፊት የተናገረው የመጨረሻው የማቴዎስ ወንጌል ቃል ያስረዳል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28:18-19 ሰው መጀመሪያ ሲፈጠር በሕይወት ዛፍ በተመሰለው ፍጹም የእግዚአብሔር ልጅ በሆነው በክርስቶስ ሕይወት የእግዚአብሔር ልጅ ሥልጣንን አግኝቶ በምድር ላይ ባለሥልጣን የእግዚአብሔር ልጅ እንዲሆን ነው። ነገር ግን ሰው የተሰጠውን በምድር ላይ ገዢ የመሆንን ሙሉ ሥልጣን በእግዚአብሔር ልጅ በክርስቶስ አገዛዝ ስር ሆኖ ከማስቀጠል ይልቅ በዚያ ታላቅና የማይሻር ሥልጣኑ የተሰጠችውን ምድርና በእርሷ ያለውን ክብር ሁሉ የራሱ የግል ክብርና የማንነቱ መገለጫ በማድረግ በጌትነት ስር የማይኖር ሉዓላዊና ግላዊ ክብርን እንዲፈልግ ባነሳሳው የዲያብሎስ የዓመፅ ኃጢአት ተጠላልፎ ወደቀ። በዚህም በዲያብሎስ ማታለል ሰው ሳያውቀው ያለውን ሥልጣንና በምድር ላይ የነበረውን ሙሉ ባለቤትነት ተነጥቆ በምድር ላይ ንጉሥ ከመሆን ክብር ወደ ባርነትና የጥፋት ተገዥነት ሕይወት ዝቅ አለ። ይህ የሚያሳየን በምድር ላይ ያለ የማይገረሰስና የማይነጠቅ ዘላለማዊ ገዥነትና ክብር የሚገኘው ኃያል አምላክ ከሆነው ከፍጹሙ ከእግዚአብሔር ልጅ ከኢየሱስ ጌትነት ስር በመሆን የሚገኝ መሆኑን ነው። ኢየሱስም ጌታው ያደረገ ሰው ከዚህ ከታላቁ የክህደትና የዓመፃ ኃጢአት ድኖ ወደ ሥልጣንና ገዥነት ተመልሷል። እግዚአብሔር መልካምና ክፉውን የምታስታውቀውን ዛፍ በኤደን ገነት መካከል የተከለው ለሰው የመልካምና ክፉውን ነገር የመገለጥ ዕውቀት እንድትሰጠው እንጂ ሰው በራሱ መልካምና ክፉውን በመጠበቅ በዚያ ዛፍ ፍሬ እንዲኖር አልነበረም። ሰው መልካሙንና ክፉውን እስካላወቀ ድረስ እግዚአብሔርን ማወቅ ስለማይችል እግዚአብሔር መልካሙንና ክፉውን የምታስታውቀውን ዛፍ ለሰው ልጅ ተከለለት። ይህች ዛፍ ሰው መልካሙንና ክፉውን እንዲለይ የምታስችለው በእግዚአብሔር የሕግ ትእዛዛት መልክ የተሰጠች ዛፍ ነች። ያቺ የሕግ ዛፍ ሰው በክርስቶስ ያለውን ሕይወት እንዲያውቅበት አንጻራዊ ዕውቀት እንድትሰጠውና ለሕይወት እንድትሆነው ነበር የተሰጠችው። ነገር ግን ለሕይወት የተሰጠችው ዛፍ ሰው እርሷን በመብላት በፍሬዋ መኖር ሲወስን ለሞት ሆነችበት። ዛፉ በራሷ መልካምና ቅድስት ናት፣ ከእግዚአብሔር መጥታለችና። ጳውሎስ ስለዚች መልካምና ክፉውን በምታስታውቅ ዛፍ የተመሰለችውን ሕግ እንዲህ ሲል ይገልጣታል። እንግዲህ ምን እንላለን? ሕግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በሕግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላውቅም ነበር። ሕጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢአት ግን ትእዛዙ ባስገኘው ዕድል ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። ኃጢአት ያለ ሕግ ሞት ነውን?
ሕጉ ሳይኖር ሕያው ነበሩ፣ ትእዛዝ ከመጣ በኋላ ግን ኃጢአት ሕያው ሆነ፣ እኔም ሞቱ። ለሕይወት እንዲሆን የታሰበው ያ ትእዛዝም ሞትን እንዳመጣ ተገነዘቡ። ኃጢአት በትእዛዝ በኩል የተገኘውን ዕድል በመጠቀም አታለለኝ፣ በትእዛዝም ገደለኝ። ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ፣ ጻድቅና መልካም ነው። ታዲያ በጎ የሆነው ነገር ሞት ሆነብኝ? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱን ኃጢአት ይሆን ዘንድ ነው። ሕጉ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ለኃጢአት እንደ ባሪያ የተሸጥሁ ሥጋዊ ነኝ። ሮሜ 7:714 ዲያብሎስ ሔዋንን በማታለል ያቺ ዛፍ ለጥበብ መልካም እንደሆነችና በራስም ልክ እንደ አምላክ ሉዓላዊ የምታደርግ መሆኗን በመግለጽ እንድትበላውና ለባሏም እንድትሰጠው አደረገ። አዳምና ሔዋን መልካሙንና ክፉውን በመለየት በራሳቸው እንደ አምላክ መሆን ሲችሉ ለምን የግድ በሕይወት ዛፍ በተመሰለው በሌላ ሰው ወይም በክርስቶስ በመደገፍ የጥገኝነት ኑሮ ትኖራላችሁ? በሚል ሐሳብ ነበር ዲያብሎስ የመጀመሪያ የሆነውን የራሱን የዓመፅ ኃጢአት እንዲሠሩ ያደረጋቸው። ለዚህ ነው ዮሐንስ በመልእክቱ ኃጢአትም ዓመፅ ነው ብሎ የሰውን የመጀመሪያ ኃጢአት ምን እንደሆነ ያስረዳን። የእግዚአብሔርም ልጅ ይህንን የመጀመሪያውን የዲያብሎስን ሥራ ሊያስወግድ ተገለጠ ያለን። ቀድሞ ያየነውን የዮሐንስን መልእክት እንደገና በዚህ ብርሃን እንደሚከተለው መልከት። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም፣ አላወቀውም። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን አድርጓልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች ተለይተው የሚታወቁት በዚህ ነው። አንደኛ ዮሐንስ 3:4-10 የዲያብሎስና የሰው የመጀመሪያ ኃጢአት ዓመፅ ነው። ይህም ዓመፅ በራስ ጥረት፣ ማንነትና ሥራ በመኖር በክርስቶስ ጌትነት ሥር ለመኖር እምቢ ብሎ ማመፅ ነው። የዚህ ዓመፅ ምንጭ ደግሞ እግዚአብሔር ለሰዎችና ለዲያብሎስ ሰጥቶ የነበረው ጥበብ፣ ኃይልና የመምረጥ ፍጹም ስጦታ ነው። ዲያብሎስ እግዚአብሔር ለሰው የሰጠውን ምድርና ሞላዋን፣ በእርሶም ላይ የተሰጠውን ሙሉ ሥልጣንና ገዥነት በክርስቶስ አገዛዝ ሥር ሆኖ የሚቀጥል ከሆነ ያንን ሥልጣን ማግኘት ስለማይችል ሰውን ከክርስቶስ አገዛዝ አፈንግጦ በክርስቶስ ሳይሆን በራሱ ሕይወትና ሕግን የመጠበቅ ችሎታ ወደ እግዚአብሔር ዙፋን መድረስ እንደሚችልና በልዑል እንደሚመሰል በማሳየት ሰውን በእግዚአብሔር ልጅ በክርስቶስ ጌትነት ሥር ከመኖር እንዲያፈነግጥ ዓመፅን ሞላበት። ስለዚህ የሰው ዘር የመጀመሪያ ኃጢአት ያው ዲያብሎስ የሠራው ከትዕቢት የመነጨ በክርስቶስ ጌትነት ላይ ያደረገው ኃጢአት ነው። ሌሎቹ የርኩሰት የባሕሪ ኃጢአቶች ሰው ይህንን ኃጢአት ካደረገና ከክርስቶስ ከተለየ በኋላ የሰይጣን ባሕሪ ያለ ፈቃዱ በነፍሱ እየተገለጠ የሚሠራው ኃጢአት ነው። በዚህ ምክንያት የእግዚአብሔር ልጅ ይህንን የዲያብሎስ ሥራ የሆነውን የመጀመሪያ ኃጢአት ሊያስወግድ ተገለጠ። ሰው ከዚህ ኃጢአት የሚድነው አስቀድሞውኑ በአዳም ዓመፅ አማካኝነት ክዶት የነበረውን የክርስቶስን ጌትነት ሲቀበልና ሲያምን ነው። ሰው አንዴ ከዚህ ዋነኛ ኃጢአት ከዳነ በኋላ ኩነኔ የለበትም። በዚህ ምክንያት ነው በክርስቶስ ኢየሱስ ጌትነት አምኖ የዳነ ሰው ምሕረት፣ የኃጢአት ይቅርታና ቀጣይነት ያለው የባሕሪ ኃጢአት ስርየት ተሰጥቶት በእምነት ጉዞ ከባሕሪ የርኩሰት ኃጢአት እየነጻ የሚሄደው። ነገር ግን የዳነ ሰው የመዳኑ ዋስትናና ከእግዚአብሔር ጋር ያለው ኅብረት የሚወሰነው ከባሕሪ ኃጢአት የመንጻቱ መጠን ሳይሆን ለአንዴና ለመጨረሻ ጊዜ ያመነውና የተቀበለው የኢየሱስ ጌትነት ነው። ከባሕሪ ኃጢአት መንጻት ላመነ ሰው ከመዳኑ በኋላ የተሰጠው ተጨማሪ ስጦታ ነው እንጂ የመዳኑ ዋነኛ ነገር አይደለም። በጸጋው የዳነን ሰው እንደገና ሕግን እንዲጠብቅ ማዘዝ ጸጋውን ማሳነስና እንደገና የዳነበትን ነገር እንዲቀበል በማድረግ ደህንነቱ ማናጋት ነው። በክርስቶስ ጌትነት አምኖ የዳነ ሰው ከጸጋ በታች እንጂ ከሕግ በታች ስላይደለ ኃጢአት ጥፋትና ኩነኔ ሊያመጣበት የበላይ ገዢው አይደለም። ጳውሎስ ስለዚህ እውነት በሮሜ መልእክቱ የሚከተለውን አስተምሮናል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ሮሜ 6:14 ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔር ተወልዷልና የእግዚአብሔርም ዘር በውስጡ ይኖራልና ኃጢአትን ሊያደርግ አይችልም ያለን ይህንን የዓመፅ ኃጢአት ነው። ሰው አንዴ በክርስቶስ ጌትነት ካመነ በፍጹም የክርስቶስን ጌትነት ሊከዳ አይችልም። መዳኑ የእግዚአብሔር ዘር የሆነውን ክርስቶስን በመቀበል የጸናና የታተመበት ስለሆነ በፍጹም ያንን ኃጢአት ማድረግ አይችልም። ነገር ግን ነፍሱ በእውነት ቃል ሙሉ ለሙሉ እስኪታደስ ድረስ ብዙ የባሕሪ ኃጢአቶች ከዳነም በኋላ በሕይወቱ ይገለጣሉ። ይህ ዕውቀት እርስ በእርሱ የሚጋጭ ለሚመስለው የዮሐንስ መልእክት በቂ ምላሽ ይሰጣል። አንድ በትክክል የዳነ ሰው ፈጽሞ ማድረግ የማይችለው ኃጢአት ያንን የመጀመሪያውን የክርስቶስን ጌትነት የመካድ ኃጢአት ነው። ለዚህ ነው ምንም ያህል ብዙ የባሕሪ ኃጢአቶችና ዓለማዊ ምኞቶች ቢያታሏቸውም ያመኑ ሰዎች በፍጹም ጌታን መካድ የማይችሉ። ሰው እንዴት የመጀመሪያውን የዲያብሎስ ኃጢአት እንደሠራ ባለፈው አንቀጽ የዲያብሎስን የመጀመሪያ ኃጢአትና ያ ኃጢአት ምን እንደነበረ አይተናል። በዚህ አንቀጽ ደግሞ እስከ አሁን የተማርነውን የበለጠ በመረዳት ስር እንድንሰድ በመቀጠል የሰው የመጀመሪያው ኃጢአት እንዴት ጥልቅ እንደነበር ቀድሞ አይተነው ከነበረው ከሕዝቅኤል ትንቢት ስለ ሰው ውድቀት የተናገረውን እንደሚከተለው በመመልከት እንጀምር። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለጥሮስ ገዥ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብህ በትዕቢት ተወጥሮ እኔ አምላክ ነኝ፣ በአምላክ ዙፋን ላይ በባሕሮችም ልብ ተቀምጫለሁ አለ።
ምንም እንኳ እንደ አምላክ ጠቢብ ነኝ ብለህ ብታስብም አንተ ሰው እንጂ አምላክ አይደለህም። ከዳንኤል ይልቅ ጠቢብ ነህን? ከአንተስ የተሰወረ ምስጢር የለምን? በጥበብህና በማስተዋልህ የራስን ሀብት አከማቸህ፣ ወርቅም ብርም በግምጃ ቤትህ አጠራቀምህ። በንግድ ሥራ እጅግ ከመራቀቅህ የተነሳ በሀብት ላይ ሀብት አካበትህ፣ ከሀብትህ ብዛት የተነሳም ልብህ በትዕቢት ተወጠረ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እንደ አምላክ ጥበበኛ ነኝ ብለህ ስለምታስብ ከአሕዛብ መካከል እጅግ ጨካኞች የሆኑትን ባዕዳን በአንተ ላይ አመጣለሁ። በጥበብህ ውበት ላይ ሰይፋቸውን ይመዝዛሉ፣ ታላቅ ክብርህንም ያረክሳሉ። ወደ ጉድጓድ ያወርዱሃል፣ በጥልቁም ባሕር ውስጥ በባሕሮችም ልብ ውስጥ አስከፊ ሞት ትሞታለህ። ታዲያ በገዳዮችህ ፊት አምላክ ነኝ ትላለህን? በገዳዮችህ እጅ ስትገባ አንተ ሰው እንጂ አምላክ አይደለህም። በባዕዳን እጅ ያልተገረዙትን ሰዎች አሟሟት ትሞታለህ። እኔ ተናግሬአለሁ ይላል ጌታ እግዚአብሔር። ሕዝቅኤል ምዕራፍ 28 ከቁጥር 1-10። ከላይ ያየነው የሰው የመጀመሪያ ኃጢአት የሚከተሉትን ሁለት ዓይነት የዓመፅ ኃጢአት ሐሳቦች ይዟል። 1. በክርስቶስና ከጸጋው ሥር በመሆን ሥርዓት ላይ ማመፅ። ይህ ዓመፅ ያለ ክርስቶስ ሕይወት፣ የሕግን ሥራ በመጠበቅ የራስን ጽድቅ ከማግኘት የልብ ትዕቢት የተነሳሳ የራስ አምላክ የመሆን ፍላጎትና በዚህም በክርስቶስ አገዛዝ ሥር በመሆን በሚገኘው የአምላክ ልጅ የመሆን ሥርዓት ላይ ማመፅ ነው። ስለዚህ ኃጢአት ሕዝቅኤል በትንቢቱ የሚከተለውን ይናገራል። ልብህ በትዕቢት ተወጥሮ እኔ አምላክ ነኝ፣ በአምላክ ዙፋን ላይ በባሕሮችም ልብ ተቀምጫለሁ አለ። ምንም እንኳ እንደ አምላክ ጠቢብ ነኝ ብለህ ብታስብም አንተ ሰው እንጂ አምላክ አይደለህም። ልብህ በትዕቢት ተወጥሮ እኔ አምላክ ነኝ፣ በአምላክ ዙፋን ላይ በባሕሮችም ልብ ተቀምጫለሁ አለ። ሕዝቅኤል 28 ከቁጥር 1-2። በዚህ ምክንያት ነው እግዚአብሔር ሰው ከተከለከለው የእውቀት ዛፍ ከበላ በኋላ ሰውም መልካሙንና ክፉውን በማወቅ መንገድ እንደኛ እንደ አንዱ ወይም እንደ አምላክ ለመሆን ፈለገ ያለው። ይህንን ቃል ከሰው የመጀመሪያ ኃጢአት በኋላ እግዚአብሔር እንደሚከተለው ነበር ያለው። ከዚያም እግዚአብሔር አምላክ ያህዌ ኤሎሂም ሰው መልካምንና ክፉውን ለይቶ በማወቅ ረገድ አሁን ከእኛ እንደ አንዱ እንደ እግዚአብሔር ሆኗል። አሁን ደግሞ እጁን ዘርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ለዘላለምም እንዳይኖር ይከልከል አለ። ስለዚህ የተገኘበትን ምድር እንዲያርስ እግዚአብሔር አምላክ ያህዌ ኤሎሂም ሰውን ከኤደን የአትክልት ስፍራ አስወጣው። ሰውንም ካስወጣው በኋላ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና በየአቅጣጫው የምትገለባበት ነበልባላዊ ሰይፍ ከኤደን በስተ ምሥራቅ አኖረ። ዘፍጥረት ምዕራፍ 3 ከቁጥር 22-24። 2. በክርስቶስ ውስጥ በሚገኘው ሕይወትና ጥበብ ላይ ላለመደገፍ ማመፅ። ይህ ዓመፅ የእግዚአብሔር ጥበብ የሆነውን የክርስቶስን መንፈሳዊ ጥበብና ሕይወት በመካድ ሰው ከተከለከለው የእውቀት ዛፍ በሚያገኘው አእምሯዊ ጥበብ በራሱ ጠቢብ በመሆን በራሱ ጥበብ እንደ አምላክ የመሆን በሰይጣን በተነሳሳ ፍላጎት አማካኝነት በክርስቶስ ሕይወት ላይ የተደረገ ዓመፅ ነው። ስለዚህ ኃጢአት ሕዝቅኤል በትንቢቱ የሚከተለውን ይናገራል። በጥበብህና በማስተዋልህ የራስን ሀብት አከማቸህ፣ ወርቅም ብርም በግምጃ ቤትህ አጠራቀምህ። በንግድ ሥራ እጅግ ከመራቀቅህ የተነሳ በሀብት ላይ ሀብት አካበትህ፣ ከሀብትህ ብዛት የተነሳም ልብህ በትዕቢት ተወጠረ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እንደ አምላክ ጥበበኛ ነኝ ብለህ ስለምታስብ ከአሕዛብ መካከል እጅግ ጨካኞች የሆኑትን ባዕዳን በአንተ ላይ አመጣለሁ። በጥበብህ ውበት ላይ ሰይፋቸውን ይመዝዛሉ፣ ታላቅ ክብርህንም ያረክሳሉ። ወደ ጉድጓድ ያወርዱሃል፣ በጥልቁም ባሕር ውስጥ በባሕሮችም ልብ ውስጥ አስከፊ ሞት ትሞታለህ። ታዲያ በገዳዮችህ ፊት አምላክ ነኝ ትላለህን? በገዳዮችህ እጅ ስትገባ አንተ ሰው እንጂ አምላክ አይደለህም። ሕዝቅኤል 28 ከቁጥር 4-9። ይህንን ኃጢአት ዘፍጥረት ላይ መጽሐፍ ቅዱስ ሲያብራራ ሔዋን በዲያብሎስ ሽንገላ እንዴት ያ የሕግ ዛፍ በአምላክ የሕይወት ዛፍ ላይ ካለመደገፍ ይልቅ በራስ እንደ አምላክ ጠቢብ እንደሚያደርግ እንዳየችና አርሶ በልታ ደግሞም ለባሏ እንዲበላ በመስጠት ይህንን የሕይወት መንገድ እንዲከተልና በሕይወት ዛፍ በተመሰለው በክርስቶስ ሕይወትና መንፈሳዊ ጥበብ ስር ላለው ኑሮ እንዲያምፅ እንዳደረገችው የሚከተለው የእግዚአብሔር ቃል ያስረዳል። እባብ እግዚአብሔር አምላክ ያህዌ ኤሎሂም ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም በእውነት እግዚአብሔር ኤሎሂም በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር ኤሎሂም በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለዚያ ትሞታላችሁ ብሏል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳ አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር ኤሎሂም እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱ የዛፉ ፍሬ ለመብል መልካም፣ ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። ዘፍጥረት ምዕራፍ 3 ከቁጥር 1-6። ከላይ እንዳየነው የሰው የመጀመሪያ ኃጢአት ዓመፅ እንደነበርና ያም ዓመፅ በሕይወት ዛፍ በተመሰለው የእግዚአብሔር ልጅ ጌትነት ሥልጣን፣ ጽድቅ፣ ጸጋ፣ ሕይወትና ጥበብ ስር ላለመሆን የተደረገ በሰይጣን በተነሳሳ የዓመፅ ኃጢአት ነው። ለዚህ ነው ዮሐንስ ስለ መጀመሪያው ኃጢአት ሲነግረን ኃጢአትም ዓመፅ ነው ያለን። ያ በራስ ሥራና ጥበብ ሉዓላዊ የመሆንና በሌላ አካል ወይም በክርስቶስ ጽድቅ፣ ሕይወት፣ ጸጋና ጥበብ ላይ በእምነት ብቻ ለመደገፍ እምቢ በማለት የሕግን ሥራ በመጠበቅ የሚገኝ የራስ ጽድቅና ችሎታ፣ በዚያም በራስ እንደ አምላክ መልካምና ሉዓላዊ የመሆን ከዲያብሎስ ማታለል የመነጨ የዓመፅ ኃጢአት ነው።
እግዚአብሔር ምን እንደሚያስደስተው ሲናገር ሰው በራሱ ጥበብ፣ በራሱ ኃይል ወይም በራሱ ባለጠግነት ከመመካት ይልቅ በምድር ላይ ጽድቅን፣ ምሕረትንና ፍትሕን የሚያደርገው እርሱ መሆኑን በማወቅ በአምላክነቱ ሲመካ መሆኑን ያስተምረናል። ሰው በራሱ ጥበብ፣ በራሱ ኃይል ወይም በራሱ ባለጠግነት ሲመካ በራሱ አምላክ ለመሆን መፈለጉንና በዚያም ክፉ ጽንሰ ሐሳብ ከታላቁ የእግዚአብሔር የአምላክነት ጥበቃና በረከት መጉደሉን ያሳያል። እግዚአብሔር ብቸኛ የሚደሰትበት ነገር ሰዎች በክርስቶስ አምላክነትና ጌትነት በማመን በዚያ እምነት ወደ እርሱ መምጣታቸው ነው። ዕብራውያን 11 ቁጥር 6 ያለ እምነት እግዚአብሔርን ማስደሰት አይቻልምና ይለናል። ስለዚህ መዳን ማለት በራስ ጥበብ፣ ኃይል ወይም ባለጠግነት ከመመካት ይልቅ በክርስቶስ ጌትነት በኩል በእግዚአብሔር አምላክነት በማመን መመካት ነው። እግዚአብሔርን የሚያስደስተው ይህ እንደሆነ የሚከተለው በትንቢተ ኤርምያስ ላይ ያለው የእግዚአብሔር ቃል ያስረዳል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ፣ ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኝኝ እነዚህ ናቸውና ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 23-24። ኢየሱስ ፍጹም የእግዚአብሔር ልጅ ነው። በእርሱ ውስጥ ፍጹም በአብ አባትነትና አምላክነት የሚመካ ሕይወት አለ። ስለዚህ ሰው በኢየሱስ ጌትነት እምነት ሲኖር ያ የኢየሱስ ፍጹም በአብ አባትነት የመመካት ጽድቅ የእርሱ ጽድቅ እንደሆነ ይቆጠርለታል። ይህም ሰው ገና በኃጢአት ውስጥ እያለ በእምነት ብቻ መጽደቅ ይባላል። ይህ መጽደቅና መዳን በኢየሱስ የቤዛነት ሥራና በእርሱ የኃጢአተኛውን የማጽደቅ ሥራ በማመን የተገኘ ጽድቅ ነው። ሰው በራሱ ማንነትና ባለው ነገር ለመጽደቅ እምቢ ብሎ ኃጢአተኛውን በሚያጸድቀው በክርስቶስ ቤዛነትና ጌትነት ሲያምን ለአንዴና ለመጨረሻ ጊዜ ከመጀመሪያውና ታላቁ የሰው ዘር ኃጢአት ለዘላለም ድሟል። ስለዚህ መዳን ጳውሎስ የሚከተለውን አስተምሮናል። ለሚሠራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ ዓመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ወደ ሮም ሰዎች ምዕራፍ 4 ከቁጥር 4-8። እኛ አንዴ በኢየሱስ ጌትነት እምነት ብቻ ከጸደቅን በኋላ ኢየሱስ የራሱን ፍጹም የሆነውን በአብ ላይ የሚመካውን የልጅነት ሕይወቱን እያካፈለን በጸጋ ከመጽደቃችን በተጨማሪ እኛም ራሳችን በእግዚአብሔር አባትነትና አምላክነት የምንለማመድበትን ተግባራዊ ሕይወት ከደረጃ ወደ ደረጃ እየሰጠ የእግዚአብሔር ልጅነትን ያለማምደናል። እግዚአብሔርም አንዴ በእምነት ብቻ ከዳንና ወደ ዕረፍት ከገባን በኋላ በተለያዩ የሕይወት አጋጣሚዎች ውስጥ እንድናልፍ እያደረገ የልጅነት ሥልጣናችንን የምንገልጥበትና በኢየሱስ ጌትነት እምነት ስር በመስደድ ከሁኔታዎች በላይ የመሆን የገዥነት ሕይወት ይሰጠናል። ይህ ሁሉ የሚሆነው ግን ከላይ በገለጽነው መንገድ በእምነት ብቻ በጸጋው ከዳን በኋላ ነው። ስለዚህ መዳንን ማግኘት ምንም ሥራና ልዩ ዕውቀት የማይጠይቅ ቀላል ነገር ነው። ኢየሱስን ጌታዬ ብሎ የሚጠራ ሁሉ ይድናል። የሚመካም በእግዚአብሔር ይመካ እንደሚል በኢየሱስ ጌትነት ያመነ በእግዚአብሔር እየተመካ ነው። በኢየሱስ ጌትነት ስር ከገባን በኋላ ደግሞ ኢየሱስ የራሱን በአብ ላይ የሚመካውን ሕይወት እያካፈለን እኛም በተጨባጭ በአብ ላይ የሚመካ ሕይወት እየተለማመድን እንደ እግዚአብሔር ልጆች እንኖራለን። ነገር ግን ዋነኛ የምንመካበት ነገር እኛ ኢየሱስ በሚሰጠን ሕይወት የተለማመድነው ነገር ሳይሆን እግዚአብሔር ለእኛ ጽድቅ፣ ቤዛነት፣ ቅድስናና ጥበብ እንዲሆን በሰጠን በልጁ በኢየሱስ በራሱ መሆኑን የሚከተለው የእግዚአብሔር ቃል ያስተምረናል። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። መጀመሪያው ወደ ቆሮንቶስ ሰዎች መልእክት ምዕራፍ 1 ከቁጥር 29-30። በዚህ ትምህርት ስለ ሰው መጀመሪያ ኃጢአት የምንማርበት ምክንያት በኢየሱስ ጸጋና በእርሱ ጌትነት በእውቀት ላይ የተመሠረተ ተጨባጭ ሕይወት መኖር እንድንችል ነው እንጂ መዳንን ለማግኘት ይህ ሁሉ ዝርዝር ዕውቀት አያስፈልግም። ነገር ግን ከዳንን በኋላ ከምን እንደዳንን፣ ኃጢአታችን ምን እንደነበረና እንዴት እንደዳንን ማወቅ እጅግ አስፈላጊና ጌታ በሕይወታችን ምን እየሠራ እንደሆነ አውቀን ከእርሱ ጋር ለመተባበር መተኪያ የሌለው ነገር ነው። ብዙ የዳኑ ሰዎች ከዳኑ በኋላ እንደሚገባው የእግዚአብሔርን ክብር መገለጥ በመለማመድ ወደሚገኝ መንፈሳዊ እድገትና ያንን ተከትሎ የሚመጣውን የተትረፈረፈ ሕይወት መለማመድ ያልቻሉት ዕውቀት ከማጣት የተነሳ ስለሆነ መዳንን ተከትሎ ያለውን ዕውቀት መቀበል እጅግ አስፈላጊ ነው። ይህ እንደሚገባው በሕይወታቸው ያልመጣ የዳኑ ሰዎች ከዳኑም በኋላ ያልዳኑ ሰዎች ላይ የሚሆነው ሁሉ የሆነባቸው በሕይወታቸው የሚታይ ልዩነት ይጠፋል። ለዚህ ነው እግዚአብሔር ስለ ራሱ ስለሆነው ሕዝቡ የሚከተለውን ያለው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ሕዝቤ ወደ ምርኮ ሄዱ፣ ጌታን አላወቁትምና ከበርቴዎቻቸውም ተራቡ፣ ሕዝባቸውም ተጠሙ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 13። ኢየሱስም ራሱ ከምርኮኝነት ባርነትና ግዞት ነፃ መሆን የሚቻለው ዕውቀትን በማወቅ ብቻ እንደሆነ ያስተምረናል። ኢየሱስ የሰው ሁሉ እውነት ሆኖ ስለመጣ እርሱንና እንዴት ከመጀመሪያው በዲያብሎስ ከተነሳሳው ኃጢአት በእርሱ በማመን ብቻ እንደዳንና አርነት እንደወጣን ያስተምረናል። ኢየሱስ በምድር በነበረበት ዘመን በእርሱ ያመኑ አይሁድ ነበሩ።
በእርሱ ያመኑት ሰዎች እንኳን እርሱንና በእርሱ ያለውን እውነት ታውቃላችሁ፣ እውነትም አርነት ያወጣችኋል ሲላቸው እንደተቃወሙትና እነርሱ የአብርሃም ልጆች እንጂ ከቶ ባሪያዎች እንዳይደሉ እንደነገሩት የዮሐንስ ወንጌል ላይ የተመዘገበው ታሪክ ያስረዳል። ይህም በኢየሱስ ከማመንና ከመዳን በኋላ እውነትን በማወቅ ነፃነትን መቀበል እንደሚያስፈልግ ያስረዳል። በተጨማሪም በኢየሱስ ካመንን በኋላ ትዕቢተኞች ሆነን መዳናችንን እየገለጠ ወደ አርነት የሚያመጣን እውቀት እምቢ የማለት ትዕቢት ሊይዘን እንደሚችል ያ ታሪክ ያስረዳል። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ንግግሬን የማታስተውሉ ስለ ምንድር ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውን። እኔ ግን እውነትን የምናገር ስለሆኑ አታምኑኝም። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 31፣ 36 እና ከቁጥር 45፣ 47። እነዚህ ያመኑት አይሁድ አዳምን ከመጀመሪያው የክርስቶስን ጌትነት በማስካድ የሰውን ነፍስ የገደለውን የዲያብሎስን ሐሳብ በመያዛቸው ምክንያት ነበር እውነትን ማወቅና በዚያ እውቀትም አርነት መውጣት እንዳለባቸው ኢየሱስ ይነግራቸው የነበረው። ይህ የሚያሳየን ያመኑ ሰዎች እንኳን የዲያብሎስን ሐሳብ በመሳት ተቀብለው የኢየሱስ የእውነተኛ የመዳን መንገድ ተቃዋሚ የሚሆኑበትን ዝንባሌ እንደሚያሳዩ ነው። ስለዚህ ዛሬም ብዙ ያመኑ ሰዎች ልክ እነዚያ ያመኑት አይሁድ የኢየሱስ እውነተኛ የአርነት መንገድ ተቃዋሚ እንደሆኑት ሁሉ አንዳንድ ሰዎች በትክክለኛው የመዳንና የአርነት መንገድ ላይ ዕውቀት ከማጣት የተነሳ ጽኑ ተቃዋሚ የመሆን ዝንባሌ ሲያሳዩ ይታያሉ። እነዚህም በእርሱ ያመኑትን አይሁድ ኢየሱስ እናንተ የዲያብሎስ ልጆች ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ብሎ ሲነግራቸው የእነዚህ ያመኑት አይሁድ ችግር ያ የመጀመሪያውን የዲያብሎስ ሐሳብ መያዛቸውና አዲሱን የኢየሱስ መንገድ ለመቀበል መቸገራቸው እንደሆነ ግልጽ ነው። ስለዚህ እውነትን ማወቅና አርነትን መለማመድ አስፈላጊ መሆኑን ኢየሱስ ከላይ ባየነው ታሪክ ግልጽ አድርጎ ያስረዳል። በዕብራውያን 12 ላይ ያለው የተግሣጽ ትርጉም ዕብራውያን 12 ስለ ተግሣጽ ቻስተኒንግ ሲናገር እግዚአብሔር የዳኑ ልጆቹን ስለ ኃጢአት በፍርድ እንደሚቀጣ እየገለጸ አይደለም። ይልቁንም ስለ ዲሲፕሊን፣ ስለ ሥልጠና፣ ስለ እርማትና ስለ አባታዊ መመሪያ እየገለጸ ነው። ብዙዎች መገሰጽ ቻስታይዝ የሚለውን ቃል ከባህላዊ ግምቶች የተነሳ በተሳሳተ መንገድ ይረዱታል። በብዙ የእንግሊዝኛ ትርጉሞች ተግሣጽ ቻስተኒንግ የሚለው ቃል የእግዚአብሔርን አባታዊ ዲሲፕሊን ለመግለጽ ጥቅም ላይ ይውላል። በታሪክ ትርጉሙ ማስተካከልን፣ ማረምን ወይም በትክክለኛው መንገድ ላይ መጠበቅን ያመለክታል። ወደ አማርኛ ሲተረጎም ደግሞ ትርጉሙ ማቅናት ወይም በትክክለኛው ቦታ ላይ ማጽናት የሚል ፍንጭ ይሰጣል። ሆኖም ግን ብዙዎች ተግሣጽን እንደ ቅጣት ስለሚተረጉሙት እንደገና በኩነኔ ውስጥ ይወድቃሉ። ኩነኔ አንዴ ስር ከሰደደ ድፍረት ይጠፋል፣ እምነት ይዳከማል፣ ሥልጣንም ይተዋል። ከዚያም ጠላት በፍርሃትና በግራ መጋባት በኩል ያለ ምንም እንቅፋት ለመስራት ዕድል ያገኛል። ዕብራውያን የእግዚአብሔር ዲሲፕሊን ብስለትን፣ ሰላምንና ጽድቅን ለማምጣት የታለመ አባታዊ ሥራ እንጂ ፍርድና መጥላት አለመሆኑን በግልጽ ያስረዳል። ልጄ ሆይ የጌታን ተግሣጽ አታቅልል፣ በሚገሥጽም ጊዜ አትዝለል። ጌታ የሚወደውን ይገሥጻልና የሚቀበለውንም ልጅ ሁሉ ይገርፋል። እንደ ልጅ ተግሣጽ የታገሰችው ቢሆን እግዚአብሔር እንደ ልጆች ያደርግላቸዋል። አባቱ የማይገሥጸው ልጅ ማን ነው? ነገር ግን ሁሉ የተካፈለበት ተግሣጽ ከሌላችሁ ዲቃላዎች ናችሁ እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበር። ይልቁንስ ለመናፍስት አባት ተገዝተን በሕይወት መኖር የማይገባን ይመስላችኋልን? እነርሱ ለጥቂት ቀን እንደ ወደዱ ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ተግሣጽ ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ዕብራውያን 12:5 11 በዚህ አውድ ውስጥ ቅድስና ሆሊነስ ማለት የሥነ ምግባር መሻሻል ብቻ አይደለም፣ ለእግዚአብሔር የተለየ መሆን ነው። በእምነት በእርሱ ላይ ብቻ መታመንን መማር ነው። እውነተኛ ቅድስና የእምነት ሕይወት ነው። የእግዚአብሔር ቅድስናና ክብር የሚገኙት በክርስቶስ ውስጥ ነው። እግዚአብሔር ልጆቹን የሚገሥጸው በዚያ ቅድስና እንዲካፈሉ ነው። ይህንንም የሚያደርገው በመቅጣት ሳይሆን ወደ ጥልቅ መደገፍ፣ ወደ ግልጽ ማንነትና ወደ የበሰለ ሥልጣን በማሰልጠን ነው። አእምሮን ከፍርሃት አውጥቶ ወደ ልጅነት ማደስ። በቅጣት ሐሳብ ውስጥ ታስሮ መቆየት በፍርሃት ወጥመድ ውስጥ መቆየት ነው። ፍርሃት አማኞች በእምነት በመጽደቅ በተሰጣቸው በዚያ ደፋር ሥልጣን እንዳይመላለሱ የሚያደርግ ድክመት ነው። ስለዚህ የአእምሮ መታደስ አስፈላጊ ነው። አማኞች በሥልጣን እንዳይመላለሱ እና ጠላትን ከእግራቸው በታች እንዳያደርጉት ሰይጣን እነዚህን ጽንሰ ሐሳቦች በአማኞች አእምሮ ውስጥ ለትውልድ ዘርቷል። ነገር ግን በዚህ የእግዚአብሔር ዓላማ ደረጃ ላይ አማኞች ወደ ልጅነት ሥልጣን መነሳትና በእርሱም መመላለስ አለባቸው። እግዚአብሔር በልጁ ስም የሰጠው ሥልጣን ትንሽ ነገር አይደለም።
እግዚአብሔር በሕዝቡ በኩል ለዓለም ድነትን እና ነጻነትን ለማምጣት በሚሠራው ሥራ ውስጥ ማዕከላዊ ነው። ስለዚህ እግዚአብሔር ልጆቹ በምድር ላይ ዓላማውን እንዲያገለግሉ በትክክለኛው ቦታ ላይ በፍርሃት ሳይሆን በእምነት እንዲቆሙ ያሰለጥናቸዋል። ምድር ለሰው ልጆች ተሰጠች። እግዚአብሔር ዘላለማዊ ስለሆነና ቃሉም ዘላለማዊ ስለሆነ በቃሉ የመሠረተው ነገር የጸና ሆኖ ይኖራል። እግዚአብሔር ምድርን ለሰው ልጆች ሰጥቷል። መጽሐፍ ቅዱስም ይህንን መመሪያ በግልጽ ያውጃል። ሰማያት የእግዚአብሔር ሰማያት ናቸው፣ ምድርን ግን ለሰው ልጆች ሰጣት። መዝሙር 115:16 በምድር ላይ የሰውን ሥልጣን ለመመለስ ሕጋዊ መብት ያለው ሰው ብቻ ስለነበረ ክርስቶስ እንደ ሰው መምጣት ነበረበት። ኢየሱስ እንደ ሰው ልጅ ሰን ኦፍ ማን በአገልግሎቱ ሁሉ በሰይጣንና በአጋንንት ላይ ያለውን የበላይ ሥልጣን አሳይቷል። ባገኛቸውም ቦታ ሁሉ ያስወጣቸውና ተጽዕኖአቸውን ያሸንፍ ነበር። ከዚያም በስሙ ሥልጣንን ለተከታዮቹ ሰጠ፣ ዴሌጌት አደረገ እና በጠላት ኃይል ላይ ግዛት እንዲለማመዱ አስተማራቸው። ሉቃስ ይህን የሥልጣን መመለስ እንዲህ ሲል ዘግቦታል። ሰባውም በደስታ ተመልሰው ጌታ ሆይ አጋንንት ስንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ሉቃስ 10:17-19 ኢየሱስም በመንፈስ ቅዱስ ሐሴት አደረገ እና አብ እነዚህን እውነቶች ለራሳቸው ብቁ ለሆኑት ሳይሆን እንደ ሕፃናት ለሚቀበሉት ስለገለጠላቸው አመሰገነ። በዚያች ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ወይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጠላቸው አመሰግንሃለሁ። አሁን አባት ወይ ፍቃድ በፊትህ እንዲሆናናች። ሉቃስ 10 በመጨረሻም ወደ ሰማይ ከመውጣቱ በፊት ኢየሱስ ሥልጣን ሁሉ ለእርሱ እንደተሰጠውና ሕዝቡ የእርሱን ሥልጣን ይዘው ወደ አሕዛብ ሁሉ እንዲሄዱ ተልኮ እየሰጣቸው መሆኑን አበሰረ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28:18-20 ወደ ሥሩ መመለስ፣ ዓመፅ፣ ሕግ እና የእግዚአብሔር ልጅ ሥራ። ሰው ሲፈጠር በሕይወት ዛፍ በተመሰለው በእግዚአብሔር ልጅ ሕይወት ሥር እንዲኖር እና በዚያም ሕይወት አማካኝነት የእግዚአብሔርን ግዛት በምድር ላይ እንዲገልጥ ታስቦ ነበር። ነገር ግን በማታለል በኩል ሰው ከእግዚአብሔር ጌትነት ውጭ ሉዓላዊነትን ወደ መፈለግ ወደሚለው ወደ ዲያብሎስ ኃጢአት ዘወራል። በዚህም ምክንያት የሰው ልጅ ከንግሥና ክብር ወደ ባርነትና ወደ ጥፋት ወደቀ። ይህ የሚያሳየው እውነተኛ ግዛት እና የማይናወጥ ክብር የሚገኙት በኢየሱስ ክርስቶስ ጌትነት ሥር ብቻ መሆኑን ነው። በኢየሱስ ጌትነት የሚያምን ሰው ከመጀመሪያው የዓመፅ ኃጢአት ይድናልና በእግዚአብሔር ሥር ወደ ነበረው ሥልጣን ይመለሳል። ሕግን የሚወክለው መልካምንና ክፉን የሚያስታውቀው ዛፍ ከእግዚአብሔር ስለመጣ መልካም ነበር። ዓላማው ዕውቀትን መስጠት እንጂ የሕይወት ምንጭ መሆን አልነበረም። ነገር ግን ሰው እንደ ጽድቅና እንደ ሕይወት ሥርዓት በእርሱ ለመኖር ሲሞክር ሞት ሆነበት። ጳውሎስ የሕግን ተግባርና ኃጢአት እንዴት በሕጉ እንደተጠቀመ እንዲህ ሲል ያብራራል። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅሁም ነበር፣ ሕጉ አትመኝ ባይለኝ ምኞትን ባላወቅሁም ነበርን። ኃጢአት ግን በትንቢት ምክንያት አግኝቶ ክፉ ምኞትን ሁሉ በእኔ አነሳሳብኝ። ያለ ሕግ ኃጢአት የሞተ ነውን? እኔም ያለ ሕግ ቀድሞ ሕያው ነበሩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞቱ። ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘኋት። ኃጢአት በትእዛዝ ምክንያት አግኝቶ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት። ሮሜ 7:12 ለዚህ ነው ዮሐንስ የቀደመውን ኃጢአት እንደ ዓመፅ እና እንደ ዓመፅ ላውለስነስ የሚገልጸው እንጂ እንደ ስነ ምግባር ውድቀት ብቻ ያልገለጸው። እርሱም የእግዚአብሔር ልጅ ያንን የቀደመ የዲያብሎስን ሥራ ለማጥፋት እንደተገለጠ ያስተምራል። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአታችንን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም፣ አላወቀውም። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጠሉ የሚታወቁ ናቸው። 1 ዮሐንስ 3:4-10 ከድነት በኋላ ኩነኔ የለምና ኃጢአትን ሊያደርግ አይችልም የሚለው ትርጉም የዲያብሎስ እና የሰው የቀደመ ኃጢአት ዓመፅ ነው። በክርስቶስ ጌትነት ሥር ለመኖር እምቢ ማለት እና በራስ ጥረት በግል ማንነት እና በሥራ ሉዓላዊነትን ለመመስረት መሞከር ነው። አንድ ሰው በኢየሱስ ክርስቶስ ጌትነት ካመነ በኋላ ከአንድ ጊዜ ለአሁኑ ከዚህ የቀደመ ኃጢአት ይድናል። በዚህ ምክንያት ላመነው ሰው ኩነኔ የለበትም። ከድነት በኋላ አማኙ ምሕረትንና ይቅርታን ይቀበላልና በእምነት ጉዞ ውስጥ ከባሕሪ ኃጢአቶች መንጻቱን ይቀጥላል። ሆኖም የድነት እርግጠኝነትና ከእግዚአብሔር ጋር ያለው ኅብረት ከባሕሪ ኃጢአቶች በመነጻት ደረጃ አይለካም። የተመሠረተው አማኙ በተቀበለውና ባመነው በኢየሱስ ክርስቶስ ጌትነት ላይ ነው።
ከባህሪ ኃጢአቶች መንጻት ከድነት በኋላ የሚሰጥ ተጨማሪ የጸጋ ሥራ ነው። እራሱ የድነት መሠረት አይደለም። በጸጋ የዳነን ሰው ለተቀባይነት መሠረት ወደ ሕግ እንዲመለስ ማዘዝ ጸጋን ማቃለልና እርግጠኝነትን ማዳከም ነው። አማኙ በጸጋ ሥር እንጂ በሕግ ሥር አይደለም። በጸጋ ሥር ለሚኖርም ኃጢአት ጌታው አይደለም። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ሮሜ 6:14። ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን ሊያደርግ አይችልም ሲል ስለ ዓመፅ ኃጢአት፣ የክርስቶስን ጌትነት ስለ መካድ ኃጢአት እየተናገረ ነው። የእግዚአብሔር ዘር በአማኝ ውስጥ ይኖራል። የአማኙን ድነት ከክርስቶስ ጋር በመተባበር ታትሟል። በዚህ ምክንያት በእውነት የዳነ ሰው ወደዚያ የቀደመ ዓመፅ እንደ ቋሚ ሁኔታ ሊመለስ አይችልም። ቢሆንም ግን ነፍስ በእውነት እስክታድስ ድረስ ከድነት በኋላ ብዙ የባህሪ ኃጢአቶች በአማኙ ሕይወት ውስጥ ሊታዩ ይችላሉ። ይህ ግንዛቤ አንዳንዶች በዮሐንስ መልእክት ውስጥ እንደ መቃረን ለሚያዩት ነገር ግልጽ መልስ ይሰጣል። በእውነት የዳነ ሰው ፈጽሞ ሊያደርገው የማይችለው ኃጢአት የክርስቶስን ጌትነት የመካድ የቀደመውን የዓመፅ ኃጢአት ነው። ስለዚህ አማኙ በድክመቶች፣ በምኞቶች ወይም በባህሪ ትግሎች ምንም ያህል ቢፈተን በእውነት ያመነ ሰው በመጨረሻ ጌታን ሊክድ አይችልም። ምክንያቱም ማንነቱ በእግዚአብሔር ዘር ተጠብቋልና በኢየሱስ ክርስቶስ ጌትነት ስር ጸንቷል። ሰው የዲያብሎስን የመጀመሪያ ኃጢአት እንዴት ፈጸመ? ባለፈው ክፍል የዲያብሎስን የቀደመ ኃጢአት መርምረናል። እናም የዚያን ኃጢአት እውነተኛ ባህሪ ለይተናል። በዚህ ክፍል ደግሞ ቀደም ሲል የተማርነውን ግንዛቤ ለማጥለቅ ቀደም ብለን ወደ ጠቀስነው ትንቢታዊ ክፍል እንመለሳለን። ስለ ቺሮስ መስፍን የተነገረውን የሕዝቅኤልን ትንቢት በመመርመር የሰው ልጅ መጀመሪያ ዲያብሎስን ያበላሸው በዚያው ተመሳሳይ ኃጢአት ውስጥ ምን ያህል በጥልቀት እንደተካፈለ ጥልቅ ማስተዋልን እናገኛለን። ነቢዩ እንዲህ ሲል ዘግቧል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለቲሮስ መስፍን እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብህ ኮርቶአልና እኔ አምላክ ነኝ፣ በአማልክት ወንበር በባሕር መካከል ተቀምጫለሁ ብለሃልና ልብህን እንደ አምላክ ልብ ብታደርግም እንኳ አንተ ሰው ነህ እንጂ አምላክ አይደለም። እነሆ አንተ ከዳንኤል ይልቅ ጠቢብ ነህ፣ የተሰወረ ምስክር የለም። በጥበብህና በማስተዋልህ ለራስህ ባለጠግነትን አገኘህ፣ ወርቅና ብርም በግምጃ ቤትህ አከማቸህ። በንግድህ ጥበብ ታላቅነት ባለጠግነትህን አበዛህ፣ ከባለጠግነትህም የተነሣ ልብህ ኮርቶአል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ልብህን እንደ አምላክ ልብ አድርገሃልና፣ ስለዚህ እነሆ እንግዶችን ከአሕዛብ መካከል ጨካኞችን አመጣብሃለሁ፣ ሰይፋቸውንም በጥበብህ ውበት ላይ ይመዝዛሉ፣ ግርማህንም ያረክሳሉ። ወደ ጉድጓድ ያወርዱሃል፣ በባሕርም መካከል እንደ ተገደሉ ሰዎች አሟሟት ትሞታለህ። በገዳይ ፊት እኔ አምላክ ነኝ ትላለህን? ነገር ግን በሚወጉ እጅ አንተ ሰው ነህ እንጂ አምላክ አይደለም። በእንግዶች እጅ የቁልፈቶችን ሞት ትሞታለህ፣ እኔ ተናግሬአለሁና ይላል ጌታ እግዚአብሔር። ሕዝቅኤል 28:1-10። ቀደም ብለን እንዳየነው የሰው ልጅ የቀደመው ኃጢአት ውጫዊ የመታዘዝ ጉድለት ብቻ አልነበረም፣ ወይም ደግሞ በመጀመሪያ በሥነ ምግባር ብልሽት የተገለጸ አልነበረም። ይልቁንም በሁለት ጥልቅ ግፈኛና አጥፊ የዓመፅ ዓይነቶች ላይ የተመሠረተ ነበር። እነዚህ ሁለት መግለጫዎች በአንድ ላይ የሰው ልጅን ውድቀት ምንነት ይገልጻሉ። እንዲሁም ኃጢአት በመሠረቱ የሥነ ምግባር ጉድለትን መፈጸም ሳይሆን መለኮታዊ ጌትነትን አለመቀበል መሆኑን ይገልጣሉ። 1. በክርስቶስና በጸጋው ሥር ለመኖር አለመፈለግ። ዓመፅ። የሰው ልጅ የቀደመ ኃጢአት የመጀመሪያው ገጽታ በክርስቶስ ጌትነትና በጸጋው ሥር እንደ ልጅ ሆኖ ከመኖር መለኮታዊ ሥርዓት ጋር ማመፅ ነበር። ይህ ዓመፅ ከትዕቢት፣ የራስ አምላክ የመሆን ፍላጎትና በእግዚአብሔር ልጅ ሕይወት ላይ በትሕትና ከመደገፍ እምቢተኝነት የመነጨ ነበር። በስሩም ቢሆን ልጅነትን መቃወም እና የራስ ሉዓላዊነትን ማረጋገጥ ነበር። ይህ የዓመፅ ዓይነት በሕዝቅኤል ትንቢታዊ ቋንቋ በግልጽ ተገልጿል። እዚያም ልብ ራሱን እስከ ማምለክ ድረስ ከፍ ይላል። ልብህ ኮርቶአልና እኔ አምላክ ነኝ፣ በአማልክት ወንበር በባሕር መካከል ተቀምጫለሁ ብለሃልና ልብህን እንደ አምላክ ልብ ብታደርግም እንኳ አንተ ሰው ነህ እንጂ አምላክ አይደለህ። ሕዝቅኤል 28:2። ይህ አባባል የዓመፅን እውነተኛ ባሕሪ ይገልጣል። ዝም ብሎ ኩራት ወይም ትዕቢት ብቻ ሳይሆን የእግዚአብሔርን ቦታና ሥልጣን ለመያዝ መፈለግ ነው። አዳም ከተከለከለው ዛፍ በበላ ጊዜ ይህ ተመሳሳይ አመለካከት ወደ ሰው ልጅ ገባ። ከዚህ ድርጊት በኋላ እግዚአብሔር ራሱ በሰው ውስጥ ምን እንደተከሰተ እንዲህ ሲል አውጋል። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ከሕይወት ዛፍ ደግሞ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከአታክልት ቦታ ከኤደን አስወጣው፣ የተገኘበትን መሬት ያርስ ዘንድ። ዘፍጥረት 3:22-23። ሰው መልካምንና ክፉን ከሚያስታውቀው ዛፍ በመብላት ከልጅነት ይልቅ ራስገዝነትን ኢንዲፔንደንስ መረጠ። ጽድቅን፣ ጥበብን እና ማንነትን ከእግዚአብሔር ውጭ ለመተርጎም ፈለገ። ይህ መለኮታዊ አምሳልን የመላበስ እድገት ሳይሆን በእግዚአብሔር ሥልጣንና ጸጋ ሥር ከመኖር መለኮታዊ ሥርዓት ጋር ማመፅ ነበር። እግዚአብሔር እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል ሰው እውነተኛ መለኮታዊ አምሳልን አግኝቷል ማለቱ አልነበረም። ይልቁንም እግዚአብሔር ሰው እንደ እግዚአብሔር ለመሆን ባደረገው ሙከራ የመረጠውን የሐሰት መንገድ እያጋለጠ ነበር። ሰው ከእግዚአብሔር ጋር በመተባበር በልጅነት ወይም በልጁ ሕይወት በማመን እንደ እግዚአብሔር ለመሆን አልፈለገም። ይልቁንም ከእግዚአብሔር ተለይቶ ራሱን ችሎ መልካምንና ክፉን
ለራሱ በማወቅ በመመልከትና በመተርጎም ሥርዓት አማካኝነት እንደ አምላክ ለመሆን ሞከረ። በሌላ አነጋገር ሰው የእግዚአብሔርን ሕይወት ከመውረስ ይልቅ የሥነ ምግባር ብልሃትን እና በራስ የተወሰነ ጽድቅን በማግኘት እንደ እግዚአብሔር ለመሆን ፈለገ። ይህ ፍለጋ የመለኮትነትን አስመሳይ ካውንተርፊት ቅርጽ ይወክላል። ከግንኙነት ከእምነትና ከተጋራ ሕይወት ይልቅ በእውቀት በሕግና በራስ ጥረት አምላክነትን ለማግኘት የሚደረግ ሙከራ ነው። መልካምንና ክፉን ማወቅ ማለት በራስ አገዛዝ እና በራስ ጽድቅ ላይ የተመሠረተ የሕይወት መንገድ ሲሆን፣ ይህም የሕጋዊ ግምገማ፣ የፍርድና የአፈጻጸም ሥርዓትን ይወክላል። ስለዚህ የእግዚአብሔር አዋጅ የውድቀቱን አሳዛኝ ሁኔታ ይገልጣል። ሰው በሕይወት ፋንታ በሕግ በኩል እንደ እግዚአብሔር የመሆንን መንገድ መረጠ። ጽድቅንና ጥበብን ከእግዚአብሔር እንደ ስጦታ ከመቀበል ይልቅ መልካምንና ክፉን በራሱ አመለካከት ለመተርጎም ፈለገ። መልካምንና ክፉን የማወቅ ዕውቀት በኋላ በሙሴ ሕግ ውስጥ ሙሉ በሙሉ የተገለጠው ለዚህ ነው። ሕጉ በውድቀቱ ጊዜ የተጀመረውን ያንኑ መርህ ሥርዓት ያስይዘዋል። ይህም ሰው በእምነት ፋንታ በሥነ ምግባር ዕውቀትና በአፈጻጸም በኩል ከእግዚአብሔር ጋር ለመገናኘት የሚሞክርበት ሥርዓት ነው። በተቃራኒው የእግዚአብሔር የመጀመሪያ ንድፍ ሰው በሕይወት ዛፍ በኩል እንደ እርሱ እንዲሆን ነበር። የሕይወት ዛፍ መለኮታዊ ሕይወት በእምነት የሚቀበልበትን የእግዚአብሔር ልጅ ክርስቶስን ይወክላል። እውነተኛ የእግዚአብሔር አምሳል የሚገኘው መልካምንና ክፉን በማወቅ ሳይሆን የእግዚአብሔርን ሕይወት በመጋራት ነው። የመለወጫ መንገዱ ልጅነት እንጂ የራስ ጥረት አይደለም። ወደ ክብር የሚወስደው መንገድ አንድነት ዩኒየን እንጂ ሕግ አይደለም። ስለዚህ እግዚአብሔር ሰውን ከሕይወት ዛፍ ሲከለክለው የጭካኔ ድርጊት ሳይሆን የምሕረት ድርጊት ነበር። የወደቀው ሰው መልካምንና ክፉን የማወቅ ዕውቀት መርህ ስር እየኖረ ከሕይወት ዛፍ እንዲበላ መፍቀድ ሰውን በተከፋፈለና በበላሸ ሁኔታ ውስጥ ለዘላለም ማሰር በሆነ ነበር። ቤዛነት የቀደመውን ሥርዓት ማስወገድና በልጁ በኩል ወደ ሕይወት የሚወስደውን መንገድ መመለስን ይጠይቅ ነበር። ይህ የሚያሳየው የሰው የመጀመሪያ ኃጢአት ዝም ብሎ አለመታዘዝ ብቻ ሳይሆን እግዚአብሔር እንደ እርሱ የምንሆንበትን መንገድ በጥልቀት መቃወም መሆኑን ነው። ሰው በልጁ ላይ ያለውን እምነት ትቶ ሕግን፣ የራስ አገዛዝንና የሥነ ምግባር ነፃነትን መረጠ። ይህ በዲያብሎስ ውድቀት ውስጥ የታየው ያው ዓመፅ ነው። እውነተኛው የሕይወት ዛፍ በሆነው በኢየሱስ ክርስቶስ በማመን በአዲስ ልደት እስኪደመሰስ ድረስ የኃጢአት ሁሉ ስር ሆኖ ይቆያል። 2. በክርስቶስ ሕይወትና ጥበብ ላይ ከመደገፍ ማመፅ። የሰው ልጅ የቀደመ ኃጢአት ሁለተኛው ገጽታ ከክርስቶስ በሚመጣው ሕይወትና ጥበብ ላይ ከመደገፍ ማመፅ ነበር። ይህ በሰይጣን የተነሳሳ ዓመፅ ጥበብን ከእግዚአብሔር ከመቀበል ይልቅ በራስ ማስተዋል ጠቢብ የመሆን ፍላጎት ሆኖ ተገለጠ። መንፈሳዊ ሕይወትን በመተው በራስ የመነጨ ጥበብን መምረጥ ነበር። ሕዝቅኤል ጥበብ፣ ስኬትና ሀብት ከእግዚአብሔር ሲለዩ እንዴት የትዕቢት መሣሪያዎች እንደሚሆኑ በመግለጥ ይህንን የዓመፅ ገጽታ ደግሞ ያጋልጣል። በጥበብህና በማስተዋልህ ለራስህ ባለጠግነትን አገኘ፣ ወርቅና ብርም በግምጃ ቤትህ አከማቸ። በንግድህ ጥበብ ታላቅነት ባለጠግነትህን አበዛህ፣ ከባለጠግነትህም የተነሳ ልብህ ኮርቶአል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ልብህን እንደ አምላክ ልብ አድርገሃልና ስለዚህ እነሆ እንግዶችን አመጣብሃለሁ። ሕዝቅኤል 28:4-7። ይህ ክፍል ኃጢአቱ ጥበብ፣ ሀብት ወይም ስኬት በራሳቸው አለመሆናቸውን ግልጽ ያደርጋል። ኃጢአቱ የሚገኘው በእነዚህ ነገሮች ላይ እንደ ሕይወት፣ ማንነት እና ደህንነት ምንጭ አድርጎ በመታመን ውስጥ ነው። ሰው በራሱ ጥበብ፣ ጥንካሬ ወይም ስኬት ላይ ሲታመን የእግዚአብሔርን ጥበብ ይክዳል፣ እንዲሁም በክርስቶስ ላይ መደገፍን ይቃወማል። የዘፍጥረት መጽሐፍ ይህ ዓመፅ በማታለል በኩል ወደ ሰው ልጅ እንዴት እንደገባ ያብራራል። ሔዋን የእውቀት ዛፍ ከእግዚአብሔር ሕይወት ተለይታ እንደ እግዚአብሔር ጠቢብ እንደሚያደርጋት ታመነች። እባብም እግዚአብሔር አምላክ ከፈጠረው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከአታክልት ቦታ ዛፍ ሁሉ እንዳትበሉ አዘዋልን? አላት። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርስዋ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ያውቃልና። ሴቲቱም ዛፉ ለመብላት ያማረ እንደሆነ፣ ለዓይን እንደሚጎመዥ፣ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም በላ። ዘፍጥረት 3። እዚህ ጋር የዓመፁ እምብርት በግልጽ ተገልጧል። ሰው በእግዚአብሔር ሕይወት ከመታመን ይልቅ በራስ በመነጨ ጥበብ ላይ የተመሠረተ የሕይወት ሥርዓትን መረጠ። ክርስቶስን እና ሙሉ በሙሉ በመለኮታዊ ሕይወት ላይ መደገፍን የሚወክለው የሕይወት ዛፍ በሥነ ምግባር ዕውቀት፣ በራስ አገዛዝ እና በራስ ጽድቅ ሥርዓት ተለወጠ። ሰው የዲያብሎስን የመጀመሪያ ኃጢአት የፈጸመው በዚህ መንገድ ነው። እግዚአብሔርን ደስ የሚያሰኘው ምንድን ነው? እግዚአብሔር ደስ የሚያሰኘውን ነገር ሲገልጥ ዘወትር ከሰው ጥበብ፣ ጥንካሬ እና ሀብት ፊታችንን እንዲያዞር እና በእርሱ ላይ ወዳለው እምነት እንድንመለከት ያደርገናል። በግል ጥበቡ፣ ኃይሉ ወይም ሀብቱ ላይ የሚታመን ሰው ከእግዚአብሔር መለየቱን እያወጀ እና ሳያውቀው የቀደመውን ዓመፅ እየደገመ ነው። መጽሐፍ ቅዱስ እግዚአብሔርን ደስ የሚያሰኘው እምነት እንጂ በራስ መታመን አለመሆኑን ያስተምራል። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ዕብራውያን 11:6። በነቢዩ ኤርምያስ በኩል እግዚአብሔር ደስታው ምን እንደሆነ እንዲህ ሲል በግልጽ ያሳያል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም
በኃይሉ አይመካ፣ ባለጠጋም በባለጠግነቱ አይመካ፣ ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር እንደሆኑ በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኘኝ እነዚህ ናቸውና ይላል እግዚአብሔር። ኤርምያስ 9:23 24 በኢየሱስ ጌትነት በማመን የሚገኝ ድነት። ኢየሱስ ፍጹም የእግዚአብሔር ልጅ ነው። በእርሱ ውስጥ በአብ አባትነትና በመለኮታዊ አቅርቦት ላይ ሙሉ በሙሉ የሚያርፍ ሕይወት አለ። አንድ ሰው በኢየሱስ ጌትነት ሲያምን ያ ፍጹም የልጅነት ጽድቅ ለእርሱ ይቆጠርለታል። ይህ ሰው ገና ኃጢአተኛ ሳለ የሚቀበለው በእምነት ብቻ የመጽደቅ ጀስቲፊኬሽን እውነት ነው። ድነት የሚገኘው የሥነ ምግባር ሁኔታን በማሻሻል ወይም የግል ብቃትን በማስመስከር አይደለም። ይልቁንም አንድ ሰው በራሱ መታመንን ትቶ ፈሪሃ እግዚአብሔር የሌላቸውን በሚያጸድቀው በክርስቶስ ሲታመን ይከሰታል። ይህ የእምነት ድርጊት አንድን ሰው ከሰው ልጅ የመጀመሪያውና ታላቁ ኃጢአት ለአንዴና ለመጨረሻ ጊዜ ያድነዋል። ሐዋርያው ጳውሎስ ይህን እውነት በታላቅ ግልጽነት እንዲህ ያብራራል። ለሚሠራ ደመወዙ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚሁም ዳዊት እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል። ዓመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ሮሜ 4:48 ወንጌል ይህ ነው። ድነት በኢየሱስ ክርስቶስ ጌትነት በማመን ከዓመፅ መውጣት ነው። ሕይወት፣ ጥበብ፣ ጽድቅና ማንነት ከእንግዲህ ከራስ የማይቀዱበት ይልቁንም በእግዚአብሔር በኩል በክርስቶስ ሙሉ በሙሉ የሚቀበሉበት የእውነተኛ ልጅነት መታደስ ነው። በኢየሱስ ጌትነት በእምነት ብቻ አንዴ ከጸደቅን በኋላ በሕጋዊ መንገድ ጻድቅ ተብለን መታወጅ ብቻ አይደለም የሚደረግልን። በጸጋ ሙሉ በሙሉ በአብ ላይ ከሚደገፈው ከኢየሱስ የልጅነት ሕይወት ጋር ተካፋዮች እንድንሆን ወደ እርሱ እንመጣለን። በእምነት መጽደቅ በኃጢአት ይቅርታ ወይም በሁኔታ መለወጥ ብቻ አያበቃም። እግዚአብሔርን በተግባር እንደ አባታችን የምንለማመድበት እና ቀስ በቀስ በመለኮታዊ ልጅነት እውነት ውስጥ የምንመላለስበት ሕያው ግንኙነት ውስጥ ያስገባናል። በዚህ ሂደት ውስጥ የእግዚአብሔር ልጆች የመሆናችንን ተሞክሮ ደረጃ በደረጃ እያሳደግን እንሄዳለን። በእምነት ብቻ እንጂ በሥራ በማይገኘው ድነት ውስጥ ከገባን በኋላ እግዚአብሔር በተለያዩ የሕይወት ሁኔታዎች እና ልምምዶች እንድናልፍ ይፈቅዳል። እነዚህ ልምምዶች ብቃታችንን ለመፈተን ሳይሆን ልጅነታችንን ለመግለጥ የታለሙ ናቸው። በኢየሱስ ጌትነት ስር ለሚገኘው እምነት ራሳችንን ማስገዛታችንን ስንቀጥል እግዚአብሔር ከሁኔታዎች በታች ሳይሆን ከሁኔታዎች በላይ እንድንኖር ያሰለጥነናል። በዚህ መንገድ ድነት በራስ ጥረት ሳይሆን በክርስቶስ ላይ በመደገፍ እና በአብ በመታመን ተግባራዊ የግዛት ሕይወትን ያመጣል፣ ልክ ኢየሱስ ራሱ እንደኖረው። ይህ ሁሉ የሚገለጠው ድነት ቀድሞውኑ በጸጋ በእምነት ብቻ ከተቀበልን በኋላ ነው። ድነት ራሱ ቀላል ነው። ልዩ ዕውቀትን፣ የሥነ ምግባር ውጤትን ወይም ሃይማኖታዊ ድካምን አይጠይቅም። የኢየሱስን ስም ጌታ ብሎ የሚጠራ ሁሉ ይድናል። በኢየሱስ ጌትነት ማመን ራሱ የሰውን ትምክህት ሁሉ የሚያስወግድ ምስክርነት ነው። መጽሐፍ ቅዱስ ስለ ትምክህት ሲናገር አማኝ በግል ተሞክሮ፣ በመንፈሳዊ እድገቱ ወይም በሚታይ ስኬቱ እንደማይመካ ነገር ግን በእግዚአብሔር ብቻ እንደሚመካ ያስተምራል። በኢየሱስ ጌትነት ማመን በእግዚአብሔር መመካት ነው፣ ምክንያቱም ድነት ሙሉ በሙሉ የተመሠረተው እግዚአብሔር በክርስቶስ በፈጸመው ሥራ ላይ ነው። በኢየሱስ ጌትነት ስር ከመጣን በኋላ በኢየሱስ የአብ ጥገኝነት ሕይወት በመካፈል እንደ እግዚአብሔር ልጆች እንኖራለን። በአብ ላይ ስለ መደገፍ ዝም ብለን አማርም፣ በእውነት እንለማመደዋለን። ሆኖም የትምክህታችን ዋና ትኩረት የልጅነት ተሞክሮችን፣ እድገታችን ወይም ግዛታችን አይደለም። ብቸኛው እውነተኛ ትምክህታችን ክርስቶስ ራሱ ነው። እግዚአብሔር ልጁን ለእኛ ጥበብ፣ ጽድቅ፣ ቅድስናና ቤዛ አድርጎ ሰጥቶናል። መጽሐፍ ቅዱስ ይህን እውነት እንዲህ ሲል በግልጽ ያሳያል። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። 1 ቆሮንቶስ 1:29-31 በዚህ ትምህርት ውስጥ ስለ ሰው ልጅ የቀደመ ኃጢአት የምናጠናበት ምክንያት ድነትን ለማወሳሰብ ሳይሆን አማኞች በጸጋ እና በኢየሱስ ጌትነት ላይ የተመሠረተ ተግባራዊ ሕይወት እንዲኖሩ ለማስቻል ነው። ለመዳን ስለ ቀደመው ኃጢአት ዝርዝር ዕውቀት አያስፈልግም። ሆኖም አንድ ሰው ከዳነ በኋላ ከምን እንደዳነ፣ ኃጢአት በትክክል ምን እንደሆነ እና ድነት በእውነት እንዴት እንደሚሠራ መረዳቱ እጅግ አስፈላጊ ይሆናል። ይህ ዕውቀት አማኞች ጌታ በሕይወታቸው ውስጥ ምን እያደረገ እንደሆነ እንዲያውቁ እና ከሥራው ጋር እንዲተባበሩ ይረዳቸዋል። ብዙ አማኞች በመንፈሳዊ እድገት፣ በመለወጥ እና በክርስቶስ የተስፋ ቃል የተገባውን የተትረፈረፈ ሕይወት እንዳይለማመዱ የሚያደርጋቸው የጸጋው ማነስ ሳይሆን የዕውቀት ማጣት ነው። ያለ ዕውቀት አማኞች ብዙውን ጊዜ በፍርሃት፣ በኩነኔ፣ በሃይማኖታዊ ጥረት ወይም በግራ መጋባት ውስጥ ተጠምደው ይቆያሉ። መጽሐፍ ቅዱስ ዘወትር እድገት እና ነጻነት የሚመነጩት ከመገለጥ እንደሆነ ያስተምራል። ስለዚህ ድነት እንዴት እንደሚጀምር ብቻ ሳይሆን ከድነት በኋላ ስላለው ነገርም መመሪያ መቀበል አስፈላጊ ነው። ለዚህ ነው የዳኑ ሰዎች የሕይወት ለውጥ ላልዳኑት እንኳ ሳይቀር የሚታይ መሆን ያለበት። እግዚአብሔር ራሱ በሕዝቡ መካከል ስላለው የዕውቀት ማጣት አደጋ እንዲህ ሲል በጠንካራ ቃል ይናገራል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል፣ አንተም ዕውቀትን ጥለሃልና እኔ ካህን እንዳትሆነኝ እጥልሃለሁ። ሆሴዕ 4:6 ስለዚህ ሕዝቤ ዕውቀት ከማጣቱ የተነሳ ተማርከዋል፣ የከበሩትም ሰዎች ተርበዋል፣ ብዙም ሕዝብ በጥም ደርቀዋል። ኢሳይያስ 5:13
ኢየሱስም ከምርኮ ከባርነትና ከስደት ነፃ መውጣት የሚመጣው እውነትን በማወቅ እንደሆነ አስተምሯል። እርሱ ለሰው ልጅ ሁሉ እውነት ሆኖ ስለመጣ ከዲያብሎስ የጀመረው ድነትና ከኃጢአት ነፃ መውጣት የሚገኘው በእርሱ በማመን ብቻ መሆኑን ገልጧል። ኢየሱስ በምድር ሳለ ብዙ አይሁዶች በእርሱ አመኑ። ሆኖም የዮሐንስ ወንጌል እንደሚያሳየው እውነትን በቋሚነት ሳይቀበሉ ማመን ብቻውን በራሱ ነፃነትን አያመጣም። ኢየሱስ በእርሱ ላመኑት አይሁዶች እውነተኛ ነፃነትን ይለማመዱ ዘንድ በቃሉ መጽናት እንዳለባቸው ነገራቸው። እነርሱ ግን የአብርሃም ዘር ስለሆኑ ለማንም ባሪያ ሆነን አናውቅም በማለት ተከላከሉ። ይህ ንግግር በኢየሱስ ማመን እና በተመሳሳይ ጊዜ ነፃነትን የሚያመጣውን እውነት መቃወም እንደሚቻል ያሳያል። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትጸኑ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለማንምም ከቶ ባሪያ አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? አሉት። ኢየሱስ መለሰላቸው እንዲህ ሲል እውነት እውነት እላችኋለሁ፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ካወጣችሁ በእውነት አርነት ትወጣላችሁ። ዮሐንስ 8:31-36። በዚያው ንግግር ላይ በመቀጠል ኢየሱስ ለተቃውሟቸው በስተጀርባ ያለውን ጥልቅ ምክንያት አጋለጠ። ንግሬን የማታስተውሉ ስለምንድር ነው? ቃሌን ለመስማት ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆኑ አታምኑም። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙ። ዮሐንስ 8:43-47። እነዚህ አይሁዶች በኢየሱስ አመኑ። ሆኖም በአዳም በጀመረው በዚያው የቀደመው የዲያብሎስ ውሸት ተጽዕኖ ስር ነበሩ። ያ ውሸት ከእግዚአብሔር መለየትን ያስተማረ እና የክርስቶስን ጌትነት የካደ ነበር። በዚህ ምክንያት ኢየሱስ የገለጠውን አዲሱን የድነት መንገድ ለመቀበል ተቸገሩ። ይህ የሚያሳየው አማኞች እንኳ ነፃነትን የሚያመጣውን እውነት ሲቃወሙ እውነተኛውን ወንጌል ወደ መቃወም ሊወድቁ እንደሚችሉ ነው። በተመሳሳይ ሁኔታ ዛሬም ብዙ ሰዎች በቅንነት ያምናሉ፣ ነገር ግን ዕውቀት ስለሌላቸው የእውነተኛው የድነትና የነፃነት መንገድ ተቃዋሚዎች ይሆናሉ። ኢየሱስ እነዚያን አማኝ አይሁዶች የዲያብሎስ ልጆች እንደሆኑ ሲናገር ውጫዊ እምነታቸውን መካዱ አልነበረም፣ ይልቁንም በውስጣቸው ያለውን የራስ አገዛዝና ለመለኮታዊ ጌትነት የመገዛት ተቃውሞ እያጋለጠ ነበር። ችግራቸው የሥነ ምግባር ውድቀት ብቻ ሳይሆን የቀደመውን አስተሳሰብ ትተው ኢየሱስ ያመጣውን እውነት ሙሉ በሙሉ ለመቀበል አለመቻላቸው ነበር። ይህ አጠቃላይ ክፍል አንድን እውነት በግልጽ ያሳያል። ድነት የሚገኘው በእምነት ብቻ ነው፣ ነገር ግን ነፃነት፣ እድገት እና ብስለት የሚለማመዱት እውነትን በማወቅ እና በዚያው በመጽናት ነው። በነፃነት መኖር ለሚፈልግ አማኝ እውነትን ማወቅ የግድ ነው። ይህም ልጁ ነፃ የሚያወጣበት መንገድ ነው። እናም በዚያ ነፃነት ውስጥ ብቻ ነው በአብ ቤት ውስጥ እንደ ልጆች ሙሉ በሙሉ የምንኖረው። የእግዚአብሔር ልጅ የዲያብሎስን ሥራ ለማፍረስ ተገለጠ። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጠሉ ናቸው። 1 ዮሐንስ 3:8-10። መጽሐፍ ቅዱስ የሁለቱን የቀደሙ ኃጢአቶች መነሻና ባህሪ ሲገልጥ የሰው ልጅ ጥልቅ ችግር የሥነ ምግባር ውድቀት ሳይሆን ያለ እግዚአብሔር የመኖር ፍላጎት መሆኑን ያሳያል። ኃጢአት በስሩ ሲታይ ሰው ከእግዚአብሔር ተለይቶ ራሱን የቻለ አምላክ ለመሆንና በራሱ ላይ ከመደገፍ ውጭ ሕይወትን ለመምራት የሚያደርገው ሙከራ ነው። ይህ ፍላጎት በዘፍጥረት ውስጥ በዲያብሎስ ፈተና፣ ማታለልና ተንኮል አማካኝነት ወደ ሰው ልጅ እንደገባ አይተናል። ሰይጣን ሔዋንን በእርሶም በኩል አዳምን ሕግን፣ የሥነ ምግባር ዕውቀትንና በራስ የተወሰነ ጥበብን ከሚወክለው ዛፍ በመብላት እንደ እግዚአብሔር መሆን እንደሚችሉ አሳመናቸው። ከዚህ የምንረዳው ሰው ሕይወቱን በገዛ መንፈሳዊና ተፈጥሯዊ ኃይሉ ለመምራት ያለው ፍላጎት ልጅነትን መቃወም እና በክርስቶስ ያለውን የእግዚአብሔርን ንድፍ መቃወም መሆኑን ነው። ስለዚህ የሰው ልጅ የቀደመ ኃጢአት በክርስቶስ ጌትነት ስር እንደ ልጅ ከመኖር ይልቅ ሕይወቱን ራሱን ችሎ በገዛ ኃይሉ ጥበቡና ችሎታው ለመምራት መሞከር ነው። ቀደም ሲል እንዳየነው የሰው ልጅ የቀደመ ኃጢአት ከክርስቶስ ጌትነት ውጭ መለኮትነትን ለመጠየቅ ያለው የልብ ዝንባሌ ነው። በዚህ ክፍል ውስጥ እግዚአብሔር ይህንኑ ማዕከላዊ ጉዳይ ደጋግሞ ያጋልጣል። በሕዝቅኤል 28:1-10 ላይ ብቻ መንፈስ ቅዱስ ይህንን እውነት ቢያንስ 5 ጊዜ አጽንዖት ሰጥቶታል። 1 ልብህ ኮርቶአልና እኔ አምላክ ነኝ ብለሃል። 2 ነገር ግን አንተ ሰው ነህ እንጂ አምላክ አይደለህም። 3 ልብህን እንደ አምላክ ልብ አድርገሃልና። 4 በገዳይ ፊት እኔ አምላክ ነኝ ትላለህን። 5 አንተ ሰው ነህ እንጂ አምላክ አይደለህም። ይህ ድግግሞሽ የሰውን ውድቀት ምንነት ይገልጣል። ችግሩ ድክመት፣ ውስንነት ወይም ሰው መሆን አይደለም። ችግሩ ለእግዚአብሔር ለመገዛትና በክርስቶስ ግዛት ስር ለመኖር ፈቃደኛ አለመሆን ነው። ሰው ራሱን የቻለና ራሱን የሚመራ ለመሆን ይጥራል፣ ለፈጣሪው ለመገዛት አይችልም፣ ፈቃደኛም አይደለም። እግዚአብሔር ክብሩንና መለኮታዊ ባህሪውን ለሰው ለማካፈል አስቦ ነበር፣ ነገር ግን በክርስቶስ በኩል ብቻ። መጽሐፍ ቅዱስ የእግዚአብሔር ቃል የመጣላቸውን እግዚአብሔር አማልክት ብሎ እንደጠራቸው ያረጋግጣል። ዮሐንስ 10:35
ሆኖም እግዚአብሔር ሰው ራሱን ችሎ መለኮትነትን እንዲይዝ ፈጽሞ አላሰበም። ያለ እግዚአብሔር ያለ ሰው ሰው ብቻ ሆኖ ይኖራል እንጂ አምላክ አይደለም። ሰው እንደ እግዚአብሔር የሚሆነው በክርስቶስ በኩል የመለኮታዊ ባህሪ ተካፋይ በመሆን እና በኢየሱስ በማመን ሥልጣንን በመለማመድ ብቻ ነው። የውድቀቱ አሳዛኝ ሁኔታ ሰው ያለ ክርስቶስ ያለ እግዚአብሔር ልጅ ሕይወትና ለመለኮታዊ ሥልጣን ሳይገዛ አምላክነትን መፈለጉ ነው። ይልቁንም በገዛ ጥበቡ፣ ኃይሉ እና በመጀመሪያ በምድር ላይ በአደራ በተሰጠው ግዛት ላይ ተመካ። አምላክ መሆን ማለት ሉዓላዊ እና በራሱ የሚኖር ሰልፍ ኤግዚስተንት መሆን ማለት ነው። ይህ የእግዚአብሔር ብቻ ነው። ሰው የተፈጠረው እግዚአብሔርን በመታመን እርሱን በማምለክ እና ከእርሱ ሕይወትን በእምነት በመቀበል ምድርን እንዲገዛ ነው። አብ በራሱ ሕይወት እንዳለው ሁሉ ወልድም ደግሞ በራሱ ሕይወት እንዲኖረው ሰጥቶታል። ዮሐንስ 5:26። በዚህ ምክንያት ኢየሱስ ክርስቶስ ሰው ብቻ ሳይሆን ሉዓላዊ የእግዚአብሔር ልጅ ነው። ኢየሱስን በሰውነቱ እንደ ወንድማችን ብናከብረውም በመለኮትነቱ ግን እናመልከዋለን እና ለሕልውናችን በእርሱ ሕይወት ላይ እንመካለን። በኢየሱስ እንደ ጌታ እና አምላክ ስናምን እርሱ መለኮታዊ ሕይወቱን ያካፍለናልና የእግዚአብሔር ልጆች ያደርገናል። በልጅነትም በኩል ሥልጣንን ይሰጠናል። ይህ የልጅነት ሕይወት በአብ አባትነት ሥርና ከእርሱ ጋር በኅብረት እንድንኖር ያስችለናል። ያለ ኢየሱስ ሕይወትና መንፈስ አብን በእውነት ማወቅ ወይም ማምለክ አይቻልም። ዮሐንስ 4:24። ኢየሱስ በራሳችሁ ሕይወት የላችሁም ብሏል። ዮሐንስ 6:53። ሕይወታችን ክርስቶስ ብቻ ነው። እኛ ራሳችንን የቻልን ሉዓላዊ ሕይወት የለንም። ስለዚህ በእምነት በተቀበልነው በእግዚአብሔር ልጅ መለኮታዊ ሕይወትና ሥልጣን እንኖራለን። ለዚህ ነው መጽሐፍ ቅዱስ ጻድቅ በእምነት ይኖራል የሚለው። ኢየሱስም ያለ እኔ ምንም ልታደርጉ አትችሉም ብሎ አስተምሯል። ዮሐንስ 15:5። ሰው ሕይወቱን በገዛ ኃይሉ ማቆየት እና ራሱን በገዛ መስፈርቱ ማጽደቅ እንዳለበት ስላመነ ይሸከማል፣ ይጨነቃል። ነገር ግን ኢየሱስ በጌትነቱ ላይ እንድንደገፍ እያስተማረ ወደ ዕረፍት ይጋብዘናል። እርሱም ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ብሏል። ማቴዎስ 6:27። ኢየሱስ የሚገልጠው ሕይወት የእምነት ሕይወት እንጂ የራስ ጥረት ሕይወት አይደለም። ሰው ያለ እግዚአብሔር ለመኖር ሲመርጥ በተፈጥሮ ችሎታውና ማንነቱ ላይ ብቻ ሲመካ ያለ መለኮታዊ ሕይወት አምላክ ለመሆን ይሞክራል። ይህ ደግሞ ግድ በሆነ ሁኔታ ለዲያብሎስ ተገዢ ወደ መሆን ይመራዋል። ሰው ለማታለል ለርኩሰትና ለኃጢአት ባሪያ ይሆናል። ከውድቀት በኋላ የሰው ልጅ በራስ መታመን፣ በራስ ክብር፣ በራስ ዕውቀት እና በሐሰት ማንነት ላይ የተመሠረቱ የሕይወት መርሆችን ወረሰ። ይህን ሲያደርግም በክርስቶስ በኩል የተሰጠውን የዘላለም የእግዚአብሔር ልጅነት ማንነቱን ረሳ። የእግዚአብሔር አዋጅ ግን ጸንቶ ይቆማል። አንተ ሰው ነህ እንጂ አምላክ አይደለም። የእግዚአብሔርን ልጅ ሕይወት የሚቀበለው እውነተኛ ሰው ኃጢአቱ ይቅር ይባልለታል ብቻ ሳይሆን ወደ ልጅነትና ወደ ሥልጣንም ከፍ ይላል። መጽሐፍ ቅዱስ ይህንን ግንዛቤ የሚያጡት በጨለማ ስለሚመላለሱ እንደ ተራ ሰው እንደሚሞቱና እንደ ምድራዊ ገዢዎች እንደሚወድቁ ያብራራል። ዳዊት ይህንን እውነት በትንቢት ገልጦታል። አያውቁም አያስተውሉምም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሠረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህ። መዝሙር 82:5-8። ኢየሱስ ይህን መዝሙር በመጥቀስ ይህን መገለጥ አረጋግጧል። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ ተጽፎ የለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው አብ የቀደሰውን ወደ ዓለምም የላከውን እናንተ የእግዚአብሔር ልጅ ነኝ ስላሉ ትሳደባለህ ትሉታላችሁን? ዮሐንስ 10:34-36። ድነት ይህንን የጠፋ ክብር ይመልሳል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዮሐንስ 1:1። እምነት ማለት በሥልጣን ሥር መኖር ማለት ነው። ኢየሱስ ያንን የሮማዊ መቶ አለቃ ያመሰገነው ይህን እውነት ስለተረዳ ነው። መቶ አለቃው እምነት ለሌላ ሥልጣን መገዛት መሆኑን ተረድቷል። ኢየሱስም ይህንን ታላቅ እምነት ብሎ ጠርቶታል። እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኙም። ማቴዎስ 8:10። መቶ አለቃው ሥልጣን የሚገኘው ከመገዛት መሆኑን ተረድቷል። በኢየሱስ ጌትነት ሥር ያለው የእምነት ሕይወት ይህ ነው። የዓመፅ መደምሰስ እና የእውነተኛ ድነት መመለስ። ወዳጆች ሆይ በዚህ ምዕራፍ የእውነት መንፈስ ወደ ሰው ልጅ ችግር መሠረት መልሶናል። የተማርነው ስለ ውጫዊ ኃጢአቶች ወይም ስለ ባሕሪ ውድቀቶች ብቻ አይደለም። ይልቁንም ዲያብሎስን ሆነ የሰው ልጅን በስሩ ካበላሸው ከቀደመው ኃጢአት ጋር ፊት ለፊት ተገናኝተናል። ቃሉ በማያሻማ ግልጽነት ኃጢአት በሰው እንዳልጀመረ ገልጧል። ኃጢአት በዲያብሎስ ጀመረ፣ ምንነቱም በእግዚአብሔር ጌትነት ላይ ማመፅ ነበር። የሥነ ምግባር ብልሽት ከመታየቱ እና ክፋት ከመገለጡ በፊት በእግዚአብሔር ሥልጣንና ጸጋ ሥር ለመኖር እምቢተኝነት ነበረ። ወዳጆች ሆይ ይህን እውነት በክፍት ልብ ስሙ። አዲስ ኪዳን ኃጢአትን በዋነኝነት እንደ ሥነ ምግባር ውድቀት፣ እንደ ሕግ መጣስ ወይም እንደ ውጫዊ ብልሽት አይፈርጅም። በክርስቶስ መምጣትና በመስቀሉ ሥራ መፈጸም ኃጢአት በስሩ ሲታይ በእግዚአብሔር ልጅ አለማመን መሆኑ ተጋልጧል።
ኢየሱስ ራሱ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ዮሐንስ 16:8-9 ባለ ጊዜ ይህን ጉዳይ ለአንዴና ለመጨረሻ ጊዜ ወስኖታል። ይህ ማለት መንፈስ ቅዱስ ዓለምን የሚወቅስበት ብቸኛው እውነተኛ ኃጢአት በኢየሱስ አለማመን ነው ማለት ነው። መንፈስ ቅዱስ ሰዎችን ስለ እያንዳንዱ ድክመት ወይም የባህሪ ውድቀት እየኮነነ በምድር ላይ አይዞርም። የእርሱ ብቸኛውና ማዕከላዊ ወቀሳ በክርስቶስ አለማመን ነው። በዮሐንስ መልእክት በኩል ዲያብሎስ ከመጀመሪያ ኃጢአትን እንዳደረገ እና ሰውም በዚያው ዓመፅ በመካፈል እንደወደቀ አይተናል። ይህ ዓመፅ ከእግዚአብሔር ተለይቶ የመኖር፣ ራስን የመምራት፣ በራስ የመጽደቅ እና በራስ የመኖር ፍላጎት ነበር። ይህም ለእግዚአብሔር አገዛዝ ከመገዛት ይልቅ የሰውን ጥበብ፣ ጥረትና ጽድቅ በመምረጥ በክርስቶስ ጌትነት ስር ከማረፍ ይልቅ ከእርሱ ውጭ ሕይወትን መፈለግ ነበር። ሐዋርያው ጳውሎስ ከእምነትም ያልሆነ ሁሉ ኃጢአት ነው ሮሜ 14:23 ሲል ይህን መገለጥ ያረጋግጣል። ስለዚህ ኃጢአት በመጀመሪያ ድርጊት አይደለም፣ እርሱ የልብ ሁኔታ ነው። አለማመን የመሠረታዊ ኃጢአት፣ ከእግዚአብሔር የመለየት ስር እና ሌላው ኃጢአት ሁሉ የሚመነጭበት ምንጭ ነው። በሌላ በኩል እምነት ወደ ጽድቅ፣ ወደ ሕይወት፣ ወደ ሰላም እና ወደ ዕረፍት የሚወስድ በር ነው። ይህ እውነት ወደ መጀመሪያው ይመልሰናል። አዳምና ሔዋን ትእዛዛትን አልጣሱም፣ ምክንያቱም ገና ሕግ አልተሰጠም ነበር። ኃጢአታቸው ከዚያ የጠለቀ ነበር። እርሱም ክርስቶስን የሚወክለውን የሕይወት ዛፍ መቃወም እና መልካምንና ክፉን በሚያስታውቀው ዛፍ የተመሰለውን ራስ ገዝነትን እና የራስ ጥረትን መምረጥ ነበር። ከጸጋ ወደ ራስ በዞሩበት ቅጽበት በአለማመን ውስጥ ወደቁ። የጽድቅ ንቃተ ሕሊና ጠፋ፣ ፍርሃት ወደ ልባቸው ገባ፣ ድካም ዕረፍትን ተካ፣ ሞትም ተከተለ። መጽሐፍ ቅዱስ ከጸጋ ይልቅ ሕግን የመምረጥን መዘዝ በኋላ ሲገልጽ በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖርና የማያደርግ ሁሉ ርጉም ነው ገላትያ 3:10 ይላል። ይህ ተመሳሳይ ኃጢአት ከዲያብሎስ ጋር ቀድሞ ጀምሮ ነበር። ቃሉ በግልጽ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል 1 ዮሐንስ 3:8 ይላል። የእርሱ ኃጢአት የሥነ ምግባር ውድቀት ሳይሆን ዓመፅ እና ለእግዚአብሔር ልጅ ለመገዛት እምቢ ማለት ነበር። የሰው ልጅም በአለማመን በኩል ወደዚያው ተመሳሳይ ኃጢአት ገባ። ሆኖም ለእግዚአብሔር ክብር ይሁንና መጽሐፍ ቅዱስ እዚያ ላይ አያበቃም። በተስፋ እና በድል ይቀጥላል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ 1 ዮሐንስ 3:8። ኢየሱስ የመጣው አለማመንን፣ ዓመፅንና ከእግዚአብሔር መለየትን ለማጥፋት ነው። ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ሲል ስለ ሥነ ምግባር ፍጽምና ወይም ስለ ስህተት አልባ ባህሪ እየተናገረ አለመሆኑን ምዕራፉ በታላቅ ግልጽነት ገልጧል። እርሱ እየተናገረ ያለው ከዓመፅና ከአለማመን ኃጢአት ስለመፈታት ነው። ከእግዚአብሔር የተወለደ ሰው የእግዚአብሔር ዘር በእርሱ ስለሚኖር የክርስቶስን ጌትነት ወደ መካድ ሁኔታ ፈጽሞ ሊመለስ አይችልም። የዓመፅ ሥር ተደምስሷል፣ ምንጩ ተወግዷል። ራሱን የቻለ ሕይወት በልጁ ሕይወት ተተክቷል። በአዲስ ኪዳን ስር ጉዳዩ በማይሻማ ሁኔታ ግልጽ ይሆናል። ኩነኔን የሚያመጣው ብቸኛው ኃጢአት በኢየሱስ ክርስቶስ አለማመን ነው። ኢየሱስም በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ዮሐንስ 3:18 ብሏል። አንድ ሰው በክርስቶስ ባመነበት ቅጽበት የሥሩ ኃጢአት ይወገዳል፣ ኩነኔ ይሰበራል እና ሌላው ኃጢአት ሁሉ ይቅር ይባላል። ለዚህ ነው ወንጌሉ በድፍረት እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ሮሜ 8:1 ብሎ የሚያውጀው። ወዳጆች ሆይ አማኞች በባህሪያቸው ሊሰናከሉ ይችላሉ፣ ነገር ግን እነዚህ የሚኮንኑ ኃጢአቶች አይደሉም። ሐዋርያው ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና 1 ዮሐንስ 3:9 ብሎ ሲጽፍ ይህን ምስጢር ያብራራል። ሆኖም ያው ሐዋርያ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው 1 ዮሐንስ 2:1 በማለት ያጽናናናል። እዚህ ጋር ምንም መቃረን የለም። ዮሐንስ የሚለየው ኩነኔን በሚያመጣው በአንድነት ሲንጉላር የአለማመን ኃጢአትና ሁልጊዜ በጸጋ በሚነጹት በብዙ ቁጥር ፕሉራል የድክመት ኃጢአቶች መካከል ነው። ለዚህ ነው የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል 1 ዮሐንስ 1:7 ብሎ ደግሞ የሚያውጀው። የእግዚአብሔር ልጅ ለአንድ ዋና እና ዘላለማዊ ዓላማ እንደተገለጠ ተምረናል፣ እርሱም የዲያብሎስን ሥራ ለማጥፋት ነው። ይህ ሥራ ግለሰባዊ ስህተቶችን ይቅር በማለት ብቻ የተገደበ አልነበረም። እርሱ ሰውን ከእግዚአብሔር የለየውን የቀደመውን ዓመፅ እና አለማመን ሙሉ በሙሉ ማስወገድ ነበር። አንዴ ይህ ዓመፅ ከተደመሰሰ በኋላ ኩነኔ ሥልጣኑን ያጣል፣ ሕግ ግዛቱን ያጣል እና ጸጋ በጽድቅ በኩል መግዛት ይጀምራል። አዲስ ኪዳን ኃጢአት በክርስቶስ አለማመን ብቻ ሳይሆን እውነት ከተገለጠ በኋላ ከወንጌል እውነት በተቃራኒ መመላለስ መሆኑን ደግሞ ይገልጣል። ጸጋ ከሕግ ጋር ሲቀላቀል ወይም የሰው ጥረት በክርስቶስ በተፈጸመው ሥራ ላይ ሲጨመር ወንጌሉ ራሱ ይካዳል። ጳውሎስ ጴጥሮስን በይፋ የተቃወመው በዚህ ምክንያት ነበር፣ ምክንያቱም እንደ ወንጌል እውነት በቅንነት አልተመላለሰም ነበር። ጳውሎስ እንዲህ ያለውን ድርድር አሳሳቢነት ሲገልጽ ያፈረሱትን ይህን እንደገና የምሠራ ከሆኑ እኔ ራሴ ተላላፊ እንደሆኑ አስረዳለሁ ገላትያ 2:18 ይላል። ለጽድቅ መሠረት እንዲሆን ሕግን እንደገና መገንባት በጸጋ ላይ ኃጢአት መሥራት ነው። ይህም ለአማኙ ወደ ጥፋት የሚወስድ ሳይሆን ዕረፍትን፣ ኃይልን እና ግልጽነትን የሚያሳጣ ነው። ይህ ምዕራፍ ስለ አማኙ ቀጣይ ልምምድ ደግሞ ወሳኝ እውነትን አብራርቷል። ከድነት በኋላ ሊታዩ የሚችሉ የሥነ ምግባር ድክመቶች፣ ትግሎች እና ውድቀቶች የአማኙን ማንነት አይገልጡም።
ሐዋርያው ጳውሎስ እነዚህ መገለጫዎች በሥጋ በኩል እንጂ በክርስቶስ አዲስ ከሆነው ከእውነተኛው ማንነት የሚመነጩ እንዳልሆኑ ያስተምራል። መንጻትና መለወጥ የሚመጣው በፍርሃት፣ በመቅጣት ወይም በራስ ጥረት ሳይሆን በክርስቶስ በተፈጸመው ሥራ ላይ ባለው ቀጣይነት ባለው እምነትና ዕረፍት ነው። ይህ ምዕራፍ የመጽሐፍ ቅዱሳዊውን የሥልጣን ግንዛቤ ደግሞ መልሷል። የሰው ልጅ በዓመፅ በኩል ግዛቱን አጣ፣ ነገር ግን ክርስቶስ ያንን ሥልጣን ለመጠየቅ እና በስሙ በኩል ለሰው ልጅ ለመመለስ እንደ ሰው መጣ። በኢየሱስ ጌትነት ሥር አማኞች ከእንግዲህ ባሪያዎች ሳይሆኑ ልጆች፣ ተገዢዎች ሳይሆኑ ገዢዎች፣ ኩነኔ ያለባቸው ሳይሆኑ የጸደቁ ናቸው። ይህ በድነት የተገኘው እውነተኛ መመለስ ነው። ስለዚህ እውነተኛ ድነት በዋነኝነት ስለ ሥነ ምግባር ማሻሻያ አይደለም። እርሱ ስለ ትክክለኛው የጌትነትና የልጅነት ግንኙነት መመለስ ነው። የዲያብሎስም ሆነ የሰው የቀደመ ኃጢአት በአለማመን፣ በትዕቢት፣ በራስ መታመንና ከክርስቶስ ተለይቶ ለመኖር ባለው ፍላጎት የተገለጠ ዓመፅ ነበር። ወንጌሉ ኢየሱስ ክርስቶስ ይህንን ዓመፅ በሞቱ እና በትንሣኤው እንዳጠፋው ያውጃል። ድነት የሚከሰተው አንድ ሰው በኢየሱስ ጌትነት ሲያምን እና በግል ጥረቱ ላይ ከመመካት ይልቅ በእርሱ ጽድቅ ሲያርፍ ነው። አንዴ ይህ እምነት ከተመሠረተ በኋላ አማኙ ከኩነኔ እንዲሁም ከኃጢአትና ከሕግ ግዛት በቋሚነት ነፃ ይወጣል። ስለዚህ እምነት ለኃጢአት መድኃኒት ነው። ክርስቶስ ሕግን ፈጽሟል፣ እርግማኑ ተሸክሟል፣ ኃጢአትን በሥጋው ተሸክሟል እና ኩነኔ ለዘላለም አብቅቷል። መጽሐፍ ቅዱስ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ሮሜ 10:4 እንዲሁም ደግሞ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ሮሜ 4:5 ይላል። ወንጌል ወደ ዕረፍት የሚደረግ ጥሪ ነው። እርሱም እኛ ያመንን ግን ወደ ዕረፍቱ እንገባለን ዕብራውያን 4:3 ይላል። አለማመን ነፍስን በትግል እና ባለመረጋጋት ውስጥ ያቆያል፣ እምነት ግን ሰላምን፣ ሕይወትን እና ነጻነትን ያመጣል። ኢየሱስ ራሱ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ዮሐንስ 5:24 ብሏል። ወዳጆች ሆይ ይህን በሙሉ ልባችሁ ስሙ። ድነት ደካማ አይደለም። በእናንተ አፈጻጸም አይጠበቅም። ባሕሪያችሁ ምን ያህል ወጥ እንደሆነም አይለካም። ድነት በአንድ ዘላለማዊ እና በማይለወጥ እውነት ላይ የተመሠረተ ነው፣ እርሱም ኢየሱስ ክርስቶስ ጌታ ነው የሚል ነው። በጌትነቱ ባመናችሁ ጊዜ ታላቁ ኃጢአት ተደመሰስ፣ ዓመፁ አበቃ፣ መለያየቱ ተወገደ፣ የኩነኔ በር ለዘላለም ተዘጋ። ወደ ዕረፍት ተመለሳችሁ፣ ወደ ልጅነት ታደሳችሁ እና በሥልጣን ላይ ዳግም ተመሠረታችሁ። ጠላት በድክመቶቻችሁ አማካኝነት ማንነታችሁን እንዲተረጉም አትፍቀዱ። ሃይማኖት በፍርሃትና በራስ ጥረት ስር መልሶ እንዲስባችሁ አትፍቀዱ። ወደ ጸጋ ከገባችሁ በኋላ ወደ ሕግ አትመለሱ። ክርስቶስ ቀድሞ በፈጸመው ሥራ ላይ ጸንታችሁ ቁሙ። ኃጢአት ከእንግዲህ አይነግሥም። ኩነኔ ከእንግዲህ አይገዛም። ጸጋ በጽድቅ በኩል ይነግሣል። እናንተ እንድትታገሉ አልተጠራችሁም፣ እንድታምኑ ነው የተጠራችሁ። እንድታተርፉ አልተጠራችሁም፣ እንድትቀበሉ ነው የተጠራችሁ። ራሳችሁን እንድታስተካክሉ አልተጠራችሁም፣ ሥራውን በፈጸመው በእርሱ እንድትታመኑ ነው የተጠራችሁ። ይህ የእውነተኛ ድነት መገለጥ ነው። ይህ ዕረፍትን የሚያመጣ ወንጌል ነው። ይህ አርነት የሚያወጣ እውነት ነው። ይህ የሁሉም ክርስቲያናዊ እድገት ሥልጣን፣ ነጻነትና መንፈሳዊ ብስለት የቆመበት የማይናወጥ መሠረት ነው። በኢየሱስ ክርስቶስ ጌትነት ሥር ከመኖር በሚመነጨው ክብር፣ ኃይልና ነጻነት ውስጥ ጠለቅ ብለን ስንገባ ቀጣዩ ምዕራፍ በዚህ ላይ መገንባቱን ይቀጥላል። እመኑ እናም ለዘላለም ኑሩ።